ሄዳችሁ ማለት ኤርፖርት ምንድነው ፍራንክፈርት or something like ሌላ ሀገር ብትሆኑ ኖሮ ይሄን ነገር ታረጉት ነበር ወይ? በሰዓታችን ነው የመጣነው መስተናገድ አለብን ነው like ሰውየው እንዳየውት ከሆነ እዛ ጋር በረምብ ይሄ ሁሌ የሚሳደብ ጋጥ ወጥ የሆነ ግብጻዊ ተቸግረዋል ወጥተው መለመን አፍረዋል በየቤቱ ደግሞ አሉ በጣም ያሳዝኑ ሰዎች አሉ ሲገፋባቸው ማያቃቸው ሰፈር ይሄዱና ልካው እንዳልከው ሰዎችን የሚገም አላቸው ወይ የሚሰጡኛል ብለው የሚገምቷቸው ሰዎች ጠጋ ብለው እባክሽ ብለው ይጠይቃሉ የዋጎን የተነክቶኩ ከፍለሻል ለዋናው ቻርጅ ከተደረኩበት እዚህ ደግሞ የዌቲንግ ብዙ ከፍያለሁ ማለት ነው በመጀመሪያ ኢትዮጵያ ሀገርህን እንዴት አገኛት ነው ጥያቄው አሁን አዲስ አበባ ለምንድነው ደኔ መጣመጣት ጥያቄ ወይ እንዳንዳንድ የአዲስ አበባ ነዋሪ ልመልስ ወይስ እንደኔ እንደ ፖድካስት ያ የተገዛው ስጋ of course ለቁርጥ የሚሆን አይደለም ለወጥ ግን ከዛም በላይ ነው ይሄ በቁርጥና በወጥ መሃል ያለ ስጋ ምንድነው በቁርጥና በወጥ መሃል ምን አለ በቁርጥና በወጥ መሃል ምን አለ ቁርጥ ወጥ እኔ ወለ የሆነ ነጋዴና ማህበረሰብ ነጋዴው ሁሉንም ሳይሆን ህዝቡ ላይ ጨክኖበታል ሰላም ጤና ይስጥልን ውድ የቤንጃ ፖርት ተከታታዮች እንደምን አላችሁ እንደምን ሰነበታችሁ እንደምን ዋላችሁ እንደምን አደራችሁ በያላችሁበት የሰዓት አቆጣጠር በስማ የዛሬ ሰላምታ ይለያል እንኳን ደህና መጣችሁ እንላለን እንግዲህ ለዚህ ቻናል አዲስ የሆናችሁ ሰዎች ካላችሁ ቻናሉን ሰብስክራይብ በማድረግ የደወል ምልክት በመጫን ሁሌ የምንለቃቸው ቪዲዮዎች ይደርሷችኋል ሼር በማድረግ ደግሞ ለወዳጅ ለዘመድ እንዲያዩት ግብዣችሁን አቅርቡ እንላለን ይሄን ቪዲዮ ላይክ ማድረጉን እንዳይረሳ እንደው ጊዜው እንግዲህ ሀገር ቤት ገብተህ ከመጣ በኋላ መኩላተፉ ለውጣል አዎ እንዴ ለቋል እንዴ እዛሱ ታስደርጊው ሰላም ጤና ይስጥልን ክብራትና ክብራኒ ቤንጃ ፖድ ቤተሰቦች እንደምን አላችሁ በያላችሁበት ሁላችሁም ሰላም ሁኑ ዛሬም ተመልሰን መተናል በቀጠሯችን መሰረት ትላንትና በነገርናችሁ አንዳንድ ጉዳዮችም አሉት የሚሊዮን ላይ እንዳያችሁት እንዲሁም ደግሞ ስለነበረን የኢትዮጵያ ቆይታ የታዘብናቸውን ጉዳዮች ያደነቅናቸውን ጉዳዮች እናነሳለን እንዲሁም ደግሞ እኛስ እንዴት ነበር ከረም ነው የሚለውንም እናያለን እና አዳዲሶች ሰብስክራይብ አድርጉ ሁላችሁም ደግሞ ቪዲዮ ላይክ አድርጋችሁ እንድትጀምሩት በትህትና እንጠይቃለን ብስሬ እንኳን በሰላም መጣ ያው ምንም ትላንትና እንግዲህ ቪዲዮ ለቀን ሰሞንኛ ጉዳይ ላይ መጀመሪያ ስለለቀቀን እንትን ባንልም ግን ያው ውድ ተመልካቾቻችንም አይተውታል ከዛ ሆነን የለቀቅናቸው የገስት ፖድካስቶች እንዳልኩት የገስት ፖድካስት ስናቀርብ ነበር ውድ ተመልካቾች አይተውታል እንግዲህ ከዛ ውጭ አንዳንድ ስራዎችንም በግል ጉዳይም ጭምር ነበር ግን የአሁኑ ለየት የሚያደርገው ቢኒ ብቻውን አልተጓዘም እኔ ነበርኩኝ አብረን ነበርነውና እውነት ለመናገር ያው ቀደም ብለን ነው እዚህ ሆነን ያሰብነው ፕሮግራሙ ግን በአንዳንድ ምክንያቶች እዚህ ጋር መነገር ስላሌለበት የግልም ጉዳይም ስላለበት አንተን አላለም ነበር ግን እንዳጠቃላይ ዝርዝር እናየዋለን ግን የነበረው አንድ ወር በጣም ቆንጆና ደስ የሚል አስደሳች ጊዜ ነበረ የታዘብናቸውም ያዘንባቸውም የተከፋንባቸውም የተደሰትንባቸውም ነገሮች እንዳሉ ሆኖ እናነሳቸዋለን እንዲሁም ደግሞ ለሚጓዙም ሰዎች አንዳንድ ምክሮችንም ትራቨል ቲፕ እንሰጣለን በመጀመሪያ ኢትዮጵያ ሀገርህን እንዴት አገኛት ነው ጥያቄው አሁን አዲስ አበባ ለምንድነው ደኔ መጣመጣት ጥያቄ ወይ እንዳንዳንድ የአዲስ አበባ ነዋሪ ልመልስ ወይስ እንደኔ እንደ ፖድካስት አዎ ማለት ቤተሰቤን ሰላም አግኝቻለሁ ከምንም በላይ በቃ ይሄው መለስኩ እሺ እኔ የተሰማኝ ማለት ይሄ ኖርማል ነው አይ እናወራለን እኔ የተሰማኝ ነገር ከተማው ተለውጧል ላይ ምንም ጥያቄ የለውም ተለውጧል የተለወጠበት መንገድ ምንድነው ሰው የለውም ተነስቷል
አስፓልቶች ሰፍተዋል፣ መብራት አለው። ስታየው እንደ ከተማ ያምራል፣ ግን ህይወት የለውም። ለምን? ነዋሪ ስላልነበ። ወደፊት እንግዲህ ነዋሪ ሲኖርበት ምናምን አሪፍ ይሆናል። ይኖርበት እንዳለ ሪል ስቴቶች ናቸው እየገነቡ ያሉት። ግን የትኛው ማህበረሰብ ነው የሚኖረው እኮ? ያው ሰው ማለት ነው። እኔ ማህበረሰቡን ከፍና ዝቅ ሳላረግ ሰው ሲኖርበት የመሞቁን ጉዳይ ማለት ነው። እንግዲህ ሪል ስቴት መግዛት የሚችለው ሰው ማን እንደሆነ ይታወቃል። እቺን በልዩነት እንያዛትና ጨርስና የመለስበት እና ሪል ስቴቶች አብዛኛውን ቦታ ይዘውታል። ምክንያቱም እየተገነቡ ተለጥፎ አይተናል። ቴምር ምናምን ብዙ የተለያዩ ሪል ስቴቶች እና አሁን ማታ ላይ ስታየው ከተማው ጭር ነው የሚለው። ምንም ነገር የለውም። ያ ድሮ የምናውቀው ህይወት ያለው ነገር የለም። ህይወት የት ጋር ሄደዋል? እዚህ የነበሩት ሰዎች የገቡባቸው ሰፈሮች ሞቀዋል፣ ደምቀዋል ምናምን። ለምን? ሰው ስላለባቸው ማለት ነው። እዚህ ጋር ደግሞ እንዳልኩ ህይወት የለውም። ወደፊት ምናልባት እንግዲህ ሪል ስቴቶቹ ሰው ሲገባ ምናምን እኔ እንጃ ለምንም ነገር ሰው ነው የሚያደምቀውም እንትን የሚለውን ብዬ ስለማስብ ነው። አሁን ልዩነቱ እዚህ ጋር ነው። እኔ እናንተ ያው እንግዲህ ሪል ስቴት ላይ የአፓርትመንት ነዋሪዎች ሲገቡ ብለሃል። እነሱን አያሞቁም እያልኩኝ አይደለም፣ ግን ለአንድ ከተማ ሁሉም አይነት ነዋሪ ያስፈልገዋል ብዬ አስባለሁ። ማንም በድህነት ይኖር፣ ማንም በታችኛው ይሄ ዝቅ ባለ ኑሮ ውስጥ ይቆይ የሚል ሀሳብ የለኝም። ሁሉም መሻሻል የተሻለ ነገር ማግኘት አለበት ብዬ አስባለሁ። ግን ያንድን ማህበረሰብ ህልውና አስቀጥሎ ከሚያቆዩት ነገሮች ውስጥ አንዱ ይሄ አብሮ ስብጥሩ ማለት የከተማ ሰፈር የአርባናይዜሽን የምትለው ለምሳሌ ቢኒ አንተ ሰፈርህ ስትሄድ ወይም ደግሞ ሰፈርህን ባሰብክ ቁጥር የመጀመሪያው ቀድሞ ይመጣልህ ወላጅ እናት፣ አባት፣ እህት፣ ወንድም እንዳለ ሆኖ ሰፈርህም አብሮ ነው ይመጣል። ያ ማለት ይኸውልህ አንተነትህ የተሰራበት ይሄኛው ቢኒያም የወጣበት ቦታ ነው። እዛ ጋር ደግሞ ይኸውልህ ከቤትህ ተነስተህ ወደ ትምህርት ቤትም ወዴትም አቅጣጫ ደርሰህ በምትመለስበት ሰዓት ስታድግም ጭምር የገነባህ ማህበረሰብ አለ እና ያ ማህበረሰብ አሁን ተበትኗል እኮ። አዲስ ነው እኮ አዲስ ነው የሚመጣው። ያማ እንዳልማ እዛ ከተማ ያለውማ በቃ ሄደ እኮ። አሁን ከተማው ባዶ ነው፣ መንገዱ ምናምን መብራቱ እንዳለ ሆኖ ግን ገና ቤቶች እየተገነቡ ነው። ህይወት የለውም ምን ለዛ እኮ ማታ አይተው የለ እንዴ? ምን አለ አሁን ፒያሳ ብትሄድ እዛቸው ውሃው ጋር ፎቶ የሚነሱ ሰዎች ምናምን ከመኖራቸው ውጪ ሰው የለውም። ለምን? ነዋሪ ስለሌለ ማለት ነው። ያ እዛ ጋር ብቻ ሳይሆን ሌሎችም ቦታዎች እኮ የተነሱት ቦታዎች ምሳሌ እኮ መጥቀሴ ነው። ገብተዋል። ግን እዛ አካባቢ ሪል ስቴቶች እየተሰሩ ነው፣ መኖሪያ ቤቶች እየተሰሩ ነው ቦታዎቹ ላይ ማለት ነው። ልክ ሰው ሲመጣና ሲገባበት ያው አዲስም የሆነ ምንም ሰው መጥቶ ሲሰባሰብ መሞቁ አይቀርም። ወጣም ወረደ ስብጥር ምናምን የሚለው ነገር እንዳለ ሆኖ ማለት ነው። ገብተዋል። አሁን እኛ ያደግንበት እንትን ስብጥር የነበረው ነው። እዚህ ጋር በቃ እዚህ ጋር ሀብታም ቤት አለ፣ እዚህ ጋር በኢኮኖሚ ዝቅ ያለ ሰው የሚኖር አለ፣ እዚህ ጋር ጉሊት አለ፣ እዛ ጋር ደግሞ በቃ አላረ ገንዘብ ያላቸው ሰዎች የሚገቡበት ሆቴል አለ ምናምን። እንደዚህ ስብጥሩ የሆነ ድባብ አለው። እኛ ያደግንበት ነው እሱ በቃ ተሰረዘ እኮ ብራዘር። አይ መሆን የለበትም። ምክንያቱም በዓለም አሰራር የተሻለ ነገር አልፈልግም ወይም ደግሞ አያስፈልገንም እያልኩኝ አይደለሁም። የተሻለ ነገር ወይም ደግሞ የዘመናዊ ብቻ ደግሞ እንዲኖረኝም አልፈልግም እኮ። ሄዱት እኮ እዛ አሉ እኮ ነው ሄደው ሰው እዛ ልክ ነህ እኮ። ግን የሆነው ይሄ ነው። ይኸውልህ ሴንተር ላይ መኖር ያለባቸው ነገሮች አሉ። የከተማን እሴት፣ የከተማን እድገት አጀማመር ሊጠቁም የሚችሉ አካባቢዎች አሉ። አሁን እኛ ሀገር ብቻ እኮ አይደለም እንዲሆንም ሌላው ዓለም ላይም ስታይ የተለያዩ ሀገራት ላይ ትላንት ማንነታቸውን የሚያስታውሱበት የሆነ ሁሉም ነገር ይኖር ሲሆን የሆነ ፓርት ግን ይተዋሉ። ሌላው ዓለም ላይማ ሰው አስፈላጊ መሆኑን ከተማ ውስጥ የምታውቅበት እንግዲህ ከዓለም አንደኛ ሆነው የታወቀው ጀርመን ውስጥ አልትሽታት የሚባለው በአንድ በትንሽ ሜትር ኳድራቱ 300 መዝናኛ ቤቶች፣ መጠጥ ቤቶች ያሉበት ቦታ ላይ ነዋሪዎች አሉ። እንደዛ ቅዳሜና እሑድ ቀውጢ የሚሆን ቦታ ላይ አፓርታማ ነዋሪዎች አሉ። እዛ አካባቢ ላይ ለመኖር በተለይ ቅዳሜና እሑድ ትንሽ አዳጋች እንደሚሆን ይታወቃል። ግን ሰው ነዋሪ ከሌለበት ያ አካባቢ ትክክል እንደማይሆን ስለሚያውቁ አለ ነዋሪ። እንዲህ አይነት ቦታ ላይ እንኳን ነዋሪ አለ። ያን ነው እኮ የምልህ። አሁን እዛ ጋር ነዋሪ ስለሌለው ህይወት የሌለው ነገር ሆኗል።
በኋላ ግን ህይወት ሊዘራ ይችላል። ከዚህ የሚሄዱት ሰዎች አሁን እንትን ውስጥ እኮ ስለማንገባ ነው የሄዱበት የተጎዱበት አሉ የሚለው ስለማንገባ ነው እዛው ስለማንገባ ነው። ግን የሄዱበት ሰፈር ላይ ደግሞ ሰው ነው የሚያደምቀው የምትለው አዲስ ቦታ ላይ ገጠር የነበሩ ቦታዎች ላይ ሄዶ ሰዎች ሰፍረው ያንን አካባቢ ከተማ አድርገውታል በሚገርም ሁኔታ። ቀረኳን ወደ መሀል ሰው ለመዝናናት የማይመጣም ሰሚት፣ ፍየል ቤት፣ ጀሞ፣ ለቡ ምናምን የምትለው ሰፈር በቃ ሌላ ዓለም ሆኗል እንዳየነው ከሆነ ማለት ነው። ግን እንትን ይላል አሁን ይኸውልህ ስቴዲየም አሁን ለጋራ አካባቢ ላይ በዛ ነበረ ስለ በአንዳንድ ጉዳዮች በስራም በተለያዩ መልኩ ያው ይሄ ሜክሲኮ ስቴዲየም በሆነ መንገድ በቀን አንዴ ተረግጠዋል መቼም ከተማ ውስጥ የምትውል ከሆነና ይሄ ከ12 ሰዓት በኋላ ከ11 ሰዓት ተኩል በኋላ በተለይ ስራ ሰው ወጥቶ ቢዚ ተጨናንቆ ባይዘው ይናፍቃል እሱ ገብቷል አይደል? ከዛ ለፒያሳስ እንዴ ወደ 4 ኪሎ የነበረው መንገድ ድባብ ይቀላል ነው። እና አሁን ማለት የለም ያ ማህበረሰብ የለም ጭር ነው ትፈራዋለህ። ከስራ ሲወጣ ለምን ቤቱ ኮየፈቼ ምናምን ነው በጊዜ ነው የሚቆርሰው። አሁን ሰው ምንድነው ወደ ከተማው ይገባል ሰርቶ ይወጣል። ላይክ ይሄ እንዳልከው የተጀመሩ ታጥረው የተቀመጡ ቦታዎች ሪል ስቴቶች እየገነቧቸው ያሉ ቤቶች ሲያልቁ ሰው ሲገባ እንግዲህ እዛ ጋር ምን ሊፈጠር ምን አይነት ነገር ደግሞ ሊኖረው እንደሚችል አናውቅም። ዘመናዊ አኗኗር ያስፈልገናል ወይ? አዎ ያስፈልገናል። እንደ ድሮ እየተጋፋ መሆን አለበት ወይ? ኖ መሆን የለበትም። ግን ነገሮች በአንዴ ጥፍት ሲሉብህ ስላደግንበት ይከብዳል። ያ ማለት ሁሉም ሰፈሮች ተነክተዋል ማለት አይደለም። ጥቂት ቦታ ነው እውነት ለመናገር የተነካው። ሌላው አብዛኛው ቦታ ያለ ነው። ግን ያው በፕሮሚሲንግ እንግዲህ መፍረሳቸውም ያ አካባቢ መለወጡ አይቀርም በሚለው ነው። የጋራ ሚሞሪ ያለን ቦታዎች ስለተነኩ ብዙ ሰዎች ምንድነው ነገር ይገባቸዋል። አንዱ ይሄ ነው እንግዲህ የከተማው ሁኔታ። ሌላው ስለ እንትን እናንሳ፣ ስለ ታክሲ አጠቃቀም፣ ስለ ራይድ ምናምን ምን ተሰማ? ያው እንግዲህ የሆነ ሲስተም ውስጥ ገብተህ ለምደህ የሆነ ወደዛ ስትሄድ ሌላ ሲስተም ነው እንትን የምትለው እና አንዳንድ ጊዜ ንጽጽር እዚህ ከኖርክበት ሀገር አንጻር ንጽጽር ውስጥ ትገባለህ ሳትወድ። ያው እንግዲህ አንድ አይነት ይሄ ራይድ የሚባለው አለ እዚህ ሀገር በኡበርና ቦልት፣ እነዚህ ዓለም አቀፍ ሁለቱ ናቸው እዚህ የሚሰሩት። እዛ ደግሞ የተለያዩ እንግዲህ ፈረስ፣ ያንጎ፣ ራይድ የመጀመሪያው ሶስቱ ናቸው አይ ቲንክ በዋነኝነት የሚሰሩት። ያንጎ፣ ፈረስ ምናምን አሉ። አሪፍ ነው። ኢዚሊ አክሰስ ታደርጋለህ። ከዚያ ሀገር ካነጻጸርከው እኮላ ይመጣልህ። የኮንፈርት የዘመናዊነት ምናምን ነገር ብቻ አይደለም። ላይክ ሲስተማቲካሊ እነዛ አሽከርካሪዎች ምናምን ነገር አሁን እዚህ ሀገር ስታይ በአፕሊኬሽን ትጠራለህ፣ በማፕ ነው የሚመጣው፣ አይደራደርህም። ሂሳቡን ስትጠራው በቃ አልቋል ሂሳቡ። በቃ ደዛ ጋር በዚህ በኩል ሂድ፣ በሰማይ በኩል ሂድ፣ በምን በኩል ሂድ ተተምኖ ይመጣልሃል። አንተ ቤት ኢቭን ፊክስድ ነው እዚህ ሀገር ፊክስድ እኮ እሱ ነው ፊክስድ ነው። እዛ አቨሬጅ ነው የሚሰጥህ መነሻ ይልህና ያው የሆነ አቨሬጁን እስከዚህን ያህል ሊሆን ይችላል ተብሎ ነው የሚሰጥህ። ግን አብዛኛው መኪና በሙሉ የራዲስ እንደዚህ አይነት ነገር ነው እየሰሩ ያሉት። ያ ነገር ወደኋላ እንመለስበታለን። ምክንያቱ እንግዲህ ኢኮኖሚካሊ ሰዎች በጣም ተሽ ተደርገዋል። ስለዚህ ትላንትና ላይ ለቅንጦትም ወይም ደግሞ ስራቸው ማቀላጠፊያ ብለው የገዟቸው መኪናዎች አሁን በዋነኝነት እንደ ገቢ ማስገኛ እንደተጓዳኝም እንግዲህ ሰው ስራ ሰርቶ ሲወጣ በዛው የተወሰነች 1-2 ሰዓት ስራ ሰርቶ ከዛ ወደ ቤት የሚገባበት ነገር ነው ያዩትና በረምብ እየተሰራበት ነው። እየተሰራበት ነው። ግን እንትኑና አንሳው ለምሳሌ እኔ ካየሁት ነገሮች በጣም የማይረቡ አይነት ማጭበርበሮች ይደረጋሉ። በጣም ማይረባ በቃ ምንድነው ያን አጭበርበሩ 30-40 ብር ሊሆን ይችላል ሊያጭበረብርህ የሚችለው። መጀመሪያ ቼክ ያደርገዋል። እኔ በደንብ ስላጤንኳቸው ኦኬ እንደሱ እንደምትለነቀራሽ አለባበስህን መጀመሪያ ያዩታል። ልክ በቃ አላቅም እንዲለዩሃል ብቻ ዞሮ ትለያ ከውጭ መምጣትህን በሆነ መንገድ ያውቁታል። ያን ጥርጣሬ ካደረበት በኋላ ቤት በኩል አንተ ሞልተዋል ኦልሬዲ ያዘህል አለ የምትሄድበትን ቦታ ጽፈዋል። ከዛ ምን ይላል በእንትን በኩል ሊድ በእንትን በኩል ሊድ ይላል። አሁን ስለተቀያየረ ደግሞ ቼክ ያደረገ ነው። ታውቀዋለህ መንገዱን አታውቀውም ነው። ኦኬ የማታውቀው ከሆነ በረጅሙ ወስደሃል
ቼክ ያደርጋል። ገባ በምናምን ህንፃ ጋር እንሂድ በምናምን ህንፃ ጋር አንተ ቆይተሃል አታውቀውም እንትን ህንፃ የትኛው እንደሆነ። ከዛ በተመቸሽ ሂጂ ነው የምለው በተመቸሽ። ምክንያቱም ምንም እንትን አለ ለውጡ ብዙ መያዛን ያልሰራ ይኖረዋል ለውጥ ለነሱ ግን በተመቀለል ነገር ለማድረግ በቃ ምንም ያው ገብቶታል በፈለገው ይሄዳል ትሰጣለህ። ሌላው ይሄ ማስጀመር የሚባል ነገር አለ በጣም አስቀያሚ ሲስተም እና ስጠራው ካለበት ቦታ ጋር አክሴፕት ካደረገው በኋላ ሲያናግር ምናምን የሆነ ከጠረጠረ እንደማታቅ ጠቅ አድርጎት ይመጣል ማለት ነው አስጀምሮት ገባ። ከዛ አንተ ከገባ በኋላ ብዙ ጊዜ ልባትንም ዝም ብሎ ይሄዳል ማለት ነው። እና ስላጋጠመኝ 2 ጊዜ አስጀምረዋል አሳየኝ ስለው ኦልሬዲ አስጀምሮት መጥቷል። ለምን አስጀምረው መጣ? አይ በቃ ከዛ ጋር ስለመጣ አስጀምራል ከመሰለኝ በቃ የፈለከውን ሰጠኛለህ ይቅርታ ምናምን አይነት ነገር። እና ስጠይቅ ግን ከሚቀርቡን ሰዎች ይሄን ስራ ከሚሰሩ ሰዎች ስንጠይቅ ምንም ያክል የሚጨምር 30-40 ብር በቃ እንደው አትሊስት ቢጨምር ነው እንጂ ያናል ትልቅ ብር ሆኖ አይደለም ለማይረባ ብር ነው እንደሚያደርጉት የሚል ሐሳብ። እኔ ምን አጋጣሚ መሰለህ ያጋጣሚ ከሜክሲኮ ወደ ጆሞ ታክሲ ጠራው ራይድ ሜክሲኮ ጋር ነው። አሁን ያልካት ነገር አንድ ነገር አለች። የመጀመሪያው ልጁ በምን ተናዶብኛል መሰለህ ቼክ ያደርጋሉ። እኔ ሁሌ ምን እናላለው እንደዚህ አይነት ነገሮችን ስለሰማው የት ጋር ነው ሲሉ በማፕና ነው የምለው። ኦኬ አሁን ካላወቀው አካባቢ ቢያን የራሱ ይበላል ማን እንደሆንክ ማለት ይኸውልህ እውነት ለመናገር አዲስ አበባን በረም ጠንቅቄ ያውቃታለሁ የምልህ ያጋጣሚ የተውናትን አዲስ አበባ ነው የምናውቃት። ግን ይኸውልህ ለምሳሌ መሰረታዊ የሆኑ ቦታዎችን አላጣቸውም። አሁን በህንፃ ነው እነሱ የሚመሩት። አንተ ህንፃዎቹ እንትን ህንፃ እያሉ ነው እሱ ነገር እኮ አለ ልክ ከሆነ አሁን ለምሳሌ ያው ብሄርንበት ሰዓት ሊሚትድ የሆነ ቦታዎች ነበረ የምንንቀሳቀሰው። ያን ያህል የበዛ ቦታ አልነበረም። የት እንደምንሄድ እናውቀዋለን። እንደነዚህ አይነት ትሪኮች እንደሚኖር ምክንያቱም ትጠነቅቃለህ በጣም ገብቶሃል። የሆነ አሁን ያለውን ሲስተም ገና አዳፕት አላረክምና ለዛ ስትል ስለምትጠነቀቅ አሁን ይኸውልህ ከሜክሲኮ ጆሞ ነው የቱ ጋር ነው ያለኝ። እኔ ቻምበር ኦፍ ኮሜርስ ጋር ነው ያልኩት የኢትዮጵያ ንግድ ምክር ቤት ፌደራል ፖሊስ ጎን። ከዛ የት ነው ያልኩትኝ ምንድነው ሸበሌ ጋር ነኝ አለ። ከዛ በፊት የት ነህ ሲለኝ ጠርቼሃለሁ አይደል በማፕና አልኩትኝ። ከዛ አይ ብትነግረኝ ምናምን ነገር አዲስ ነኝ አለ። እሺ እንደዚህ ቦታ ነኝ አልኩትኝ። አሁን ያልኩትን ቦታ ጠቀስኩለት። መጣ ገባን በዚች ሙድ እንትን ብሎበታል ነከስ አድርጎኛል ነገር። ከዛ ገባ እያየሁት ነው እዛው ጋር ያስጀመረው ግን አልጠያቀኝም። በአሰራራቸው መሰረት ከሌላ ሰው እንግዲህ ባገኘሁት በዚህ ስራ ላይ ባለው ሰው ያገኘሁት ነገር ምንድነው ማሳየት አለባቸው ግዴታ። ጀምሮ ላስጀምሮ ብሎ እዛ ጋር አሁን ያልከው እንግዲህ ከዛ ጋር አስጀምሮ ሰው አለ እንደዛ መውሰድ የለበት ገብቷል አይደለ? ኢቭን አንተ ያዘዝክበት ላይ እኮ ካስጀምረው ታየዋለህ እኮ በነገራችን ስለማናይ ነው እኮ ካስያስጀምረው አታውቅም ብሎ ስለሚገምት እንጂ ራስ አፕ ላይ ያዘዝክበት አፕ ላይ ታየዋለህ። ትረስት ታደርጋለህ አንተ ትረስት ታደርጋለህ ገብቷል አይደል? ለዚህ ለማይረባበር እንደዚህ ያደርጋል። አሁን የተወሰነች ሜትር እኮ ነች እኮ ያን ያህል እንደዚህ ቺት ያደርጋል ብለህ ስለማታስብ ማለትና ያየሁት ነው ጀምሯል። ከዛ አባቱ አስጀመረው እንጂ አልነገርከኝም አልኩት። ያው አፕሊኬሽን ላይ ታየዋለህ አለኝ። አይ ህግህ ያስገድድሃል ግዴታ ነው እሱን ስለኔ አንተ አትነግረኝም አልኩት። አናደደኝ ማለት እኔ ደግሞ ስሜቴ ነው የምሆነውና ዲስሪስፔክት ሲያደርግ ያናዳል። ከዛ የሆነ ነገር ምን ማረገው መስሎት ሎክ አረገው። ይሄ ቻይልድ ሎክ የሚደረገው ኦኬ there is something የሆነ ዝግጁ መሆን አለብህ ምናምን። ከዛ ይኸውልህ እየጠየቅኩ ያለሁት ትክክለኛውን ነገር ነው። ድርጅቱ ያስገድድሃል። ለምን ትከራከረኛለህ ከዚች እንትንስ ብል ያን ያህል ምን ልትጎዳ ነው? ያለ ምክንያት 1 ሳንቲም ከኪሴ እንዲወጣ አልፈልግም። አምኜ ከሰጠሁት 1000 ብር የበለጠ ሳላምንበት ከኪሴ የጠፋችው 1 ሳንቲም ትበልጥብኛለች፣ ታናደኛለች አልኩት። አይ እኔ ካልፈለክም መተው ትችላለህ አለኝ። መተው አልችልም፣ አልወርድም፣ ታደርሰኛለህ ግዴታ ነው። ታይሚን ጠብቄ የመጣው እዚህ ጋር አንተ እስክትመጣ የጠበቅኩት ሌላ አማራጭ እያለኝ አንተን ሳይሆን ድርጅቱን ትረስት አድርጌ ነው። ስለዚህ አንተን አይደለም ትረስት እያደረኩ ያለው ድርጅቱን ነው። ያ ግዴታ ነው አልኩት።
እንደማልፋተው ሳቅ ወሰደን። ከዛ ይኸውልህ ሌላ ምን ያደርገዋል መሰለህ ሳንቲም። ይሄ ማለት ውድ ተመልካቾች ሁሉንም አይጨምርም እና የተወሰኑት በጣም እጅግ ብዙ አሉ። ጥቂቶቹን ነው ከዛ ዝም ይለዋል። አሁን የሆነ ከውጭ እንዴት መጣህ ምናምን ነገር አሁን ቼክ የሚያደርጉ በየራሳቸው መንገድ አለ። የአይን እይታህን ምናምን ወይ ደግሞ ከጎን ሰው ካለ ከዛ ሰው ጋር የምታወራውን ወሬ ተከትለው አንተ እዚህ ነበር ካልነበርክም የሚለውንም ቼክ ያደርጋሉ። ዝም ይለዋል መልስ ላይ። በቃ እኔ ደግሞ አልተውም ለመሰለ ቢኒ አንተ በቃ ትክክለኛው ቻርጅ ተደርጋል አይደል? ለዛ ቦታ የሚያስፈልገውን ይሄንን ነው መክፈል ያለበት ተብለ ቻርጅ ተደርጋል። አምነህበት ገብታል። ያም ሰው አምኖበት ወስዷል። ከዛ መሆን ያለበት አንተ በዛ ሰርቪስ ከተደሰትክ ትጨምርለታል፣ ቲፕ ታደርጋለህ እንጂ ግዴታ አይደለም። ዝም እና ምን ሙዳል የለህም ሰርዝረው እንደው መጀመሪያ አካባቢ ነበር የሆነ ካሽ ያው የባንክ ምናምን ነገር ስለማትል መጀመሪያ አካባቢ ነበር። ከዛ በኋላ በባንክ ስለሆነ ገላገለኝ ቴሌብርም ንግድ ባንክ። ከዛ በኋላ ምንም አትነጋገርም። በዛ መሰረት እንትን ትላለና አንዳንዱ የሚያናድደ አንተ እኮ ትሰጠዋለህ እኮ ምንም ባይልህ አስጀምሮ ባይመጣ ምናምን ትሰጣለህ ወይ በረምብ። ብዙ ጊዜ የሚመጣው ለምሳሌ 550 ሊመጣ ይችላል፣ 450 ሊመጣ ይችላል። ድፍን አድርገህ ትሰጠዋለህ እኮ አንተ እኮ ልትሰጠው አስበሃል። የእነሱ የአንዳንዶቹ ማለት ነው ስግብግብነት ግን ያንንም እንዳታደርግ እንደገና ጭቅጭቅ ውስጥ እንድትገባ ያደርጋል። አንድ በጣም የገረመኝ ነገር ልንገርህ። ይህን አንድ ቀን ያጋጠመኝ ምን ተፈጠረ? የፋሚሊን የጠራ ነው ብዙ ነን እና መጣ ገባን ሄድን ተነሳ አስጀመረው ተነሳ እና ሲነሳ ብሩን አይቶት ይሄ መነሻ ብር ትክክል አይደለም ድርጅቱ አሁን እንደ ድርጅትም ነው የምናገረው ድርጅቱ ጋር ግን ደውለን እንጠይቃለን እናሰራለን አለኝ። ይሄድን ማለት ነው ኦኬ እዚህ ላይ አፕ ላይ አለ እኔ ላይም እሱ ላይም አለ ኦኬ ሄድን ደረስን ደወለ ድርጅቱ ማለት ነው ተደወለ ያስኩት ፋሚሊ ነው እነዚህ ከዚህ እዚህ ነው ሄድኩት የመጣው ሂሳብ ይሄ ነው ግን ትክክል አይመስለኝም ሲስተማችን ምንድነው መሰለ ሹፌሮቹና ድርጅቱ የሚያውቁት ነገር አለ ሰሞኑን ሲስተም እያስተካከሉ ምናምን አይነት ነገርና በትክክል እየሄደ አይደለም ነገር ነው እኛን አይቀላቅልም ማስብ ተጠቃሚውን ከዛ ሂሳብ ትሰራለህ ምናምን እንዲሰራለን ነው ትክክል አይደለም ብሎ አለ ማለት ነው ኦኬ ከየት ነው የተነሳችሁት እንደዚህ ላውድ አደረገውና ተናገረ የደረስንበትን ተናገረ አርጎ 600 ምናምን መምጣት ያለበት 900 ምናምን ነው ሂሳቡ 900 ምናምን ነው አለ እዛ ከውስጥ ማለት ነው አንደኛ ቁጥሩን እያየሁት ነው የድርጅቱ ነው ገባ ሰውየው የሆነ ሰውዬ ጋር ደውሎ ነው ምናምን በጣም አርቀቀት አስብ የለ የሆነ ነገር ይፈጥራል ቆይ ጨርስ ከዛ እንደዚህ ነው ሂሳቡ ሰማ ለሰውየው ማለት ውስጥ ላሉ እኛ ያየነው አፕሊኬሽኑ ላይ መጣል ነው ይሄን አምነን ነው የተሳፈር ነው ግን አሰራለን ሲል ምንም ይመጣል ብለን አይደለም ግን እንዴት እንደዚህ ይመጣል ይቅርታ እንደዛ ነው የመጣው ሰሞኑ ሲስተም እንትን እየተደረገ ስላለ ለዛ ነው ምናምን አለ ሹፌሩ ምናምን ለዛ ነው እኔ መነሻውን ስላየሁት ነው እንጂ እኔ እንትን ብያለሁ ያው ከፈለጋችሁ እዚሁ እንቁምና ራሳችሁ ደግሞ እንደገና ደውሉና ማሰራት ትችላላችሁ ምናምን አለ አንተ ከዚህ ነው ሄድከው ጊዜ አለ ይኸውልህ እዛ ጋር ጨመረብህ 300 ልጨርስልህ እዛ ጋር ምናልባት እንግዲህ ተመልካቾች ያውቃሉ እንዲህ አይነት ነገር ብዬ አስባለሁ እዛ ጋር መከራከርበት ሰዓት የ300 ወርዛ ያረግም ለኔ እዛ ጋር ማጠፋው ጊዜ ከ300 ብሩ የሚበልጥብኝ ጊዜ ነው ገብቷል መሄድ ወደ ነበረብኝ ቦታ መሄድ ስላለብኝ ስለዚህ አረጋግጥ ትክክል አይደለም እኮ ትክክል ነው ያልኩ አይደለም እንደዚህ አይነት አሰራር ራሱ በጣም ትክክል ያልሆነ ነው አሰራር ብቻ ላይሆን ይችላል ይኸውልህ አንዳንድ ጊዜ ስምም መድፈር ካለብን እንድፈር ለምሳሌ ደወል አይደለ በሳሳት ያ ሰው ብቻ ከዛ ሰው ጋር ዲል አድርገው ቢሆንስ ሲቀጥል ማለት ነው እኔ ብሆን ማለት አሁን አንተ እንግዲህ ያው የምትሄድበት ጉዳይ ሲሪየስ እንግዲህ እዛ ጋር ቶሎ መድረስ ስላለብህ ከብሩ የበለጠ የምትሄድበት ጉዳይ ስለበለጠም ጭምር ነው ግን ይኸውልህ እኔ አልከፍለውም ነበር እኮ ባለመክፈል ውስጥ ግርግርና ጊዜ ነው የምታጠፋው ይኸውልህ ቢኒ ይኸውልህ ድርጅቱ ማለት ነው የራሱ ጉዳይ ጊዜ ቢኖር እኮ ታረጋዋለህ ለምን መሰለህ ይሄ ሌብነት ከሲስተም ጋር አይደለም ማገናኘው ቅልጥ ያለ ሌብነት ነው ለምን መሰለህ
ይሄ ሾፌሩ ከእንትኑ ጋር ማይነጋገር ድርጅቱ እኔን ሌብነት እንደፈጸመብኝ ነው የምቆጥረው። ለምን ሲስተሙ ፐርፌክትሊ እኔ ላይ አይደለም ቼክ የሚያደርግብኝ። ያንን 900 ብር ቢሆን ሌላ አማራጭ ሊወስድ ምችል ነበር እኮ አይደለ? ሲቀጥል አይመለከተኝም፣ የራሱ ስህተት ነው እኮ ስህተታቸውን። አሁን ይኸውልህ ይሄንን ነገር ትክክል አይደለም፣ በፍጹም ትክክል እኮ ስላልሆነ ነው የማነሳው። እነሱ ሲስተም ለመስራቱን እነሱ ታወቀው እኔ ተጠቃሚ ዋናው ገንዘብ መስጠው ሰው ጋራንቲ ውስጥ ምንድን ነው ማለት በሱስ ደውሎ እንደዛ ስላለኝ ጋራንቲ ሊሆን ይችላል። አሁን ምን ከጊዜ አኳያ እንጂ ይኸውልህ ኖርማል ሰዓት ቢሆን ኖሮ እስከ መጨረሻው ተጨቃጭቀህ ስለ ብሩ ሳይሆን ስለ እውነቱ ስለ እውነቱ እኮ ስለ ብሩ ምንድን ነው መሰለህ አሁን ግልጽ ለመነጋገር 300 ብር ተራ ብር ነው እያልኩ አይደለም። ገብቶሃል? እኛ ከሄድንበት ጊዜ አኳያ ለእኛ ጊዜ ከዚህ የሚሄድ ሰው ጊዜው በጣም ከ100 ብር በላይ ነው፣ በጣም በላይ እያንዳንዷ ሰከንድ እና እዛ ቆሜ ከነሱ ጋር በዛ በማታ እንደዚህ ነው እንደዛ ብዬ ማጠፋው ጊዜ ከ300 ብር ስለማይበልጥ ታዝበህ ታረጋለህ። ትክክል ይኸውልህ አሁን ይሄ ነገር ለእኔ የመጀመሪያ ጊዜ አንተ አልገጠመህ ማለት እኔ የገጠመኝ ነገር ነው። ተመልካቾች ደግሞ ይሄ ነገር ልክ ነው ያገጠማቸው ሰዎች ይኖራቸዋል፣ ይጽፉልናል። ገብተዋል እና በራይድ በተመለከተ በዛው ልክ ደግሞ አሪፍ ሰዎች በጣም ስርዓት ያላቸው በጣም እውነት ለመናገር በጣም ስርዓት ያላቸው ትክክለኛው ስራቸውን በአግባቡ የሚሰሩ አልፎም ተርፎም ችግር የለም ብለው ቆመው ጠብቀው ብለዋል አይደለ? በጣም ትሪት የሚያደርጉ ደግሞ ሰዎች እንዳሉ ሳንዘነጋ። እንደውም የገረመኝ ነገር እንደውም ልንገርህ፣ አንዳንዶቹ አሁን ለምሳሌ እዚህ ሀገር ኡበር ጠርተህ ታውቃለህ፣ ቦታው ላይ ሆነ ነው የምትጠራው። 1 ደቂቃ ወይ 2 ደቂቃ ነው እንደ እንትን የሚጠብቅህ። ግን ቅርታ አድርግልኝና ሻርፕ ነው ማለት እጅ ላይ ቤት ሆነ እንኳን ብትጠራው የሚመጣበት ደቂቃ ሲያሳይህ ገምተህ የመውረድና ቦታው ላይ መድረስ ትክክለኛ እሱኛውን አይደለም ልል የፈለኩት። አሁን ይኸውልህ እዚህ አረፈድክባቸው ማለት ቻው ይመለሳሉ። ቅጣትን ትቀጣታለህ፣ ትከፍላታለህ፣ አልስቴሮን ትከፍላለህ፣ ቻርጅ ትደረጋለህ። አሁን ኢትዮጵያ ላይ ያዩትና የአብዛኞቹ እንደማ አፕሪሺየት ማድረጋቸው ነገር ልንገርህ፣ ይመጣሉ አንተ እዛ ውስጥ እስክትገባ እንትን አይሉ አያስጀምሩትም። ያላየው አፕሊኬሽን ላይ ዌቲንግ ትከፍላለህ። ዌቲንግ አለው። ኦኬ አይቼዋለሁ። አፕሊኬሽን ላይ ዌቲንግ አለው 25 ብር 26 ብር። ዌቲንግ ማን ነው የሚያደርገው? አንተ ወይስ ሾፌሩ? ጠርተዋል አይደል? ቦታው ላይ ሲደርስ ማፑ ያውቀው የለ። ከዛ በኋላ ዌቲንግ ታይም አለው። ዌቲንግ ታይሙን ትከፍላለህ። ባለፈው ስላየሁት እኮ ነው። ልክ ዌቲንግ እስክንወርድ ትንሽ ቆየ ምናምን የዌቲንግ 20 ምናምን ብር ይላል። ዌቲንጉ የሚጀምረው ማለት እሱ ቦታው ሲደርስ የሆነ ሰውን የሚያስጀምረው ወይስ የሆነ ደቂቃ ይጠብቅና ከዛ በኋላ ካውንት ማድረግ ይጀምራል? ጠራህ ኦልሬዲ አይደለ? ስጠራው መጥቶ መኪናው ልክ ደረሰ አይደለ? ከደረሰበት ጊዜ ጀምሮ ዌቲንጉ አለ፣ ደርሷል። ዌቲንግ አለው ግን መጠን አለው። ለምሳሌ 1 ደቂቃ 2 ደቂቃ ጠብቆ ስታርት ላይ ያደርግ ይችላል ዌቲንግ ገንዘቡ። ገብቷል? በቆየ ቁጥር ግን እኔ እንደውም የማይነጫነጩት ምናምን አፕሪሺየት እኮ ላደረገ እኮ ነው በእኔ ቤት እኮ ማለት ነው። ምክንያቱም ታስታውስ እኔ እናንተ አንዴት በሄድንበት ሰዓት ረዥም ደቂቃ ፈጅተን ነበር እና በጣም ምን አይነት እንደውም በጣም አመሰገንኩት። አመሰገን ነው እንዳጠቃላይ። ግን አሁን እኔ እኮ ላመሰግን እኮ ነው የሚያናድ ነገር አልግባላቸው እንዴ ምን ሆናችሁ ነው ድርጅቶች? ዌቲንግ ጋር እንደዛ አይቻለሁ በደንብ አፕሊኬሽን ላይ ዌቲንግ ይሄን አልበር ዌቲንግ ምናምን እያለ ያዩዋቸዋሉ። ግን ሊሚት አለው መሰለኝ። ኦኬ ይጠብቃሉ ምናምን አይነት ነገር። ከቆየ ግን ጉዳዩ አይደለም። ገባ? ገንዘቡ ይቆጥራል። ነዳጅ ሳያቃጥል ገንዘቡ ግን ይቆጥራል። ያው ታይም ለታይም እኮ አሁን እኮ እኔ ላመሰግናቸው የነበረው ምንድነው እንዴ ያን ረዥም ሰዓት እኮ ታግሰው ምናምን ነገር እንደውም የሆነ ያቺ ደቂቃ እኮ ወደፊት ብትጠረቃቀም በቀን ውስጥ እንደዚህ የሚሆንበትን አንድ ትሪፕ ይሆንላቸዋል። እና በጣም እናመሰግናለሁ ምናምን። የዋጎን የተነክቶ እኮ ከፍለሻል ለዋናው ቻርጅ ከተደረግኩበት እዚህ አይነትማ የዌቲንግ ብዙ ከፍያለሁ ማለት ነው። ፋይናል አድርጎ ይመጣል። እሱ ነገር አለ። በዛው ልክ አሪፎች አሉ በስነ ስርዓት። አንዳንድ ነገሮች ማይነር ናቸው። የጽዳት ጉዳዮች በጣም ትንሽ አስቸጋሪ ናቸው። ነጭ ቲሸርት ለብሰ ቀበቶ ያሰምርልሃል ልብሰ ላይ
ምናምን ይሄ ነገር መታረም መስተካከል እስቲ ከራይዱ ደግሞ እንውጣው ምን ነው እኛ ላይ ብቻ እንዳይሉ ሌላው ከራይዱ ስንወጣ ሰርቪስ አሰጣጥ እዚህ የለመድነው ሲስተም አለ አይደል ለምሳሌ የሆነ ቦታ ጉዳይ ልትገለገል ሄደ የምታገኘው ሰርቪስ አሰጣጥ እንዴት ነው ሰዎቹ አሁን ለምሳሌ ለለ መስሪያ ቤት ምናምን መጥቀስ ሳያስፈልገን ስም አንዳንድ የመንግስት አገልግሎቶችን ሄጄ አገልግሎት ተቀብያለሁ መጥቀስ ካለብኝም ልጥቀስ ማለት ፖዚቲቭሊ አፕሪሺየት ያደርግ መሶብ የሚባለው ድርጅት ነው አክቹሊ ፋይዳ እንትን ማውጣት አለበት ተብዬ የፋይዳ ፈየድኩኝ እሱ መታወቂያ ለማውጣት ነበርና በአጭር ደቂቃ ነው ያለቀው ዌል ትሬን ናቸው በረንብ የሰለጠኑ ናቸው ፖላይት ናቸው አንቱ ብለው ነው የሚጠሩት ላይክ ይሄ አንቱ ነህ የለኝም እኮ ተው እንጂ አጽድተናል አስተቻለሁ እኮ አሁንማ እንዲ ኢትዮጵያ ሲሄድ መታ ተደረገ እኮ ነው የመጣሁት እንዲ እና ያ ድርጅት አፕሪሺየት በጣም የግል ሰርቪሶች ላይ ደግሞ በተንቀሳቀስንባቸው ላይክ ሬስቶራንቶች ለምግብም ለምንም እንግዲህ የምሽቱንም ህይወት አይተነዋል የነበሩ እንትኖች ደስ ይላል ከድሮ ተለውጧል መስተንግዶ በረምብ ፖላይትሊ በረምብ ፈገግ ብለው በረምብ መሆን እኮ አለበት አሁን ይኸውልህ ምን መሰለህ እኮ አዲስ የሚሆንብህ በፊት ስላልነበረ መሆን የነበረበት ግን ስላልነበረ እኮ ነው አሁን ወደ ትክክለኛው ሲመጣ ዋው ይሄ አዲስ ነገር ተፈጥሯል ሳይሆን ወደ ትክክለኛው ነገሮች መጡ ብለህ ስለምትል ነው የሰው አንተ እዛ ድርጅት ሄደ የሆነ ነገር ስትጠቀም ብርን ከፍለህ ያ የቢዝነስ ሰው የማይረዳው በፊት ላይ ምን ነበር አንተ ያኖርከው እንደሆነ አይገባውም በፊት እንደውም ለአንተ ፌቨር እያደረገ ይመስለዋል ጭራሽ ሬስቶራንት ስለከፈትክ አንተ እየተመገብክ ለሱ እየመገበህ ነው የሚመስለው ኖ ዌይ አንተ ነህ እሱን በቃ ሙቹዋል ቤኔፊት ነው ዊን ነው ገብቷል አንተ ብር ስላለ እዛ ጋር ሄድክ እሱ ደግሞ ያ ሰርቪስ ስላለው ለአንተ አቀረበ ዳሴት ከሁለት አንዱ የሆነ ነገር ከሌለው እኮ ያ ነገር አይኖርም ነበርና ሰርቪስ አሰጣጥ ላይ እንግዲህ በሄርንበት እንግዲህ ከዛ በተቃራኒ የሆኑ ቦታዎች ሊኖሩ ይችላሉ ግን እኛ በሄርንበት ቦታ ላይ ደስ የሚል ነበር ወደ ዋጋቸው ደግሞ እንመጣለን ሬስቶራንት ምናምን ትክክል ሄደ ገንዘብን የምታወጣበት ቦታ ነው በተለይ ደግሞ ትንሽ አላል ስታንዳርዱ ከፍ ያለ ቦታ ስትሄድ ደግሞ በጣም የተለየ የሆነ ይላል ይታወቃል ቢዝነሱ ገብቷቸዋል ማለት ነው አንዳንድ ከመሶብ ውጭ ግን አንዳንድ ቦታዎች ላይ ደግሞ የግልም ቦታዎች የማነር ጉዳይ ትንሽ ችግር አለ ለኔ እንደውም ከንግድ ቦታዎች አንዱ የገጠመኝን ቦታ ልንገር በጣም ተወዳጅ ቤት ነው ለመግዛት ሄድኩኝ ጣፋጭ መሸጫ ቦታ ነው ኦኬ እና ሰልፍ ነበሩ እና ያን ሰልፍ ላይ ተሰልፈ ምናምን አጋጣሚ ዌተሯ ምናምን ነበረች አጋጣሚው ዩቲዩብ ላይ ምናምን መታቀን አይነት ናት ስለዚህ ሰላም ምናምን አለችና ይችላሉ አሁን የተለየ ፌቨር አለ የሚያደርገችኝ ልክ ውስጥ የሚጠቀሙትን ሰዎች አስተናግደው ከጨረሱና ስራ ከሌላቸው ከሰልፉ ላይ ትእዛዝ ይቀበሉና ሄደው ያመጡልሃል ማለት ነው ስለዚህ ያን ፍሪ ስለነበረች ላምጣልህ ምናምን አለች የምፈልገው ነገር አዘዝኩ ኦኬ ከሰልፍ ወጣው ማለት ነው ቆሜ እየጠበቅኩ ነው ሄደች ቆረጠች ትኬቷ ምናምን አድርገች አዘዘች አመጣችልኝ እና ቴካዌ ነበር የምወስደው ያን ነገር እና አመጣችልኝ ተቀበልኩና ሳይ ከላይ ግን በእንትን መታሸግ ነበረበት እንትኑን ብቻ ነው የሰጠችኝ ይሄ ፎይል የሚሉትን ሲልቨሩ እና ከላይ መታሸግ ነበረበት ወረቀት አልታሸገም እና ያው ሂሳብ ከፍያለሁ ለሷም የሚገባትን ነገር ታረጋለህ አርጊያለሁ ምናምን ከዛ በወረቀት ዘጋ ይሄን ስራ ብቻ የምትሰራ ደግሞ አንድ ቦታ ላይ ያለችው በወረቀት መታሸግ እና ይሄንን አሳሽግልኝ በወረቀት አልኳት እና እየሰማሁ ነው እሺ ያለችኝ ተቀበለችኝ ሄደች ቲፕ ሰጣት አይታለች ከዛ ገባ ለዚህኛው አስቀምጣ አሽጊ ያለቻት ስራው እኮ ነው ዘርባይ ባክሽ አላሽግም አንቺ በማል እየመጣሽ አሽጊት ያለሽ እንዴ ምናምን ብላ እሷን ነው እኔ እየሰማሁት ነው ሄድኩኝ እኔ እዚህ ቆሜ ደንበኛ ነኝ እናንተ ትፎካከራላችሁ አሽጊ አታሽጊ ትባባያለሽ እንዴ ስራሽ እኮ ነው ማሸግ አለብሽ ደነገጠች እዛ ሰዓት
በጣም ይቅርታ እሺ ምናምን ብላ እሽጋ ሰጠች። ይሄ አሁን ትክክል አይደለም። ገብቷል። ስራውን ነው መስራት ያለበት። ስራዋ ማሸግ ነው፣ ማሸግና መስጠት ነው። ድርጅቱ እንደ ባለቤት ይሄን ነገር ላያቅ ይችላል። ብዙ ቦታዎች ከሆኑ መስሪያ ቤቶችም ችግሩ ምንድነው እዛ ጋር የሚቀመጡት ሰዎች የሚሰጡህ መስተንግዶና ሰርቪስ ነው እንደ ድርጅት ጠቅላላ ያን ነገር እንድጠላው የሚያደርግ ወይንም እንደዚህ እንድትል የሚያደርግ በቃ እንዲህ አይነት ነገር ጥቃቅን ነገሮች ማነሩ ችግሮች አሉ ታያለ። ግን በሂደት ያው እሺ ስለ ኑሮ ውድነቱ እንመጣበታለን። እሱም በረንብ ማለት ስለምፈልግ ነው። ይሄ የመዝናኛ ቦታዎች ላይ ያለውን የዋጋ የተጋነነ ክፍያ እናውራው። ለምሳሌ አንዳንድ ሰዎች ምን ይላሉ መሰለ አንተ ፈልገህ ሄድክ እንጂ እነሱ አልመጡብህም የሚባል ነገር የለም የሚሉት ነው አንዳንድ ሰዎች። እኔ በዛ ስለማልስማማ ነው። ብዙ ጊዜ ይሄ ነገር ያከራክራል። እንዴ የሆነ ነገር ልትጠቀም ሄደህ በጣም ውድ ነው ይሄ እኮ ልክ አይደለም። ሶሻል ሚዲያ ላይ የሚለጠፉ ለምሳሌ ያልደረሰኞች አሉ። የሆነ ቤት ሄደን እንደዚህ ብቻ ተጠቅመን ለዚህች ነገር ለአንድ ውሃ ወይ ለአንድ ማኪያቶ ይሄን ያህል ሺህ ብር ከፈልን ሲባል እንሰማለንና እንግዲህ የታዘብነውም ጭምር ይኖራል። አንተ በግል የምትታዘበው ነገር ይላል። እኔ ይኸውልህ የሆነ ነጋዴና ማህበረሰብ ነጋዴው ሁሉንም ሳይሆን ህዝቡ ላይ ጨክኖበታል። ኦኬ ዋናው ለሰው ልጅ ቤዚክ የሚባሉ ነገሮች መብላት፣ መጠጣት፣ ሼልተር የምንላቸው ነገሮች አሉ አይደል? እንደነሱ አይነት ነገር ሆኖ አሁን ቤዚክ ኒድ የሚባሉ ነገሮች አሉ። ለምሳሌ እኔ ቤዚክ ኒዴ በህይወት ለመቆየት ምግብ ማግኘት ነው የመጀመሪያው። ስለወጡ እናወራ ብሏል። ስለ አይነቱ እናወራ ምግቡ ስለ አይነቱ ካወራ ያ ከቤዚክ ኒድ አልፈ የመዝናናት ጉዳይ ላይ ገብታል ማለት ነው። የፍላጎት ጉዳይ ላይ ገብታል። አሁን እኛ ማህበረሰብ ላይ ችግሩ ምንድነው? እንደዚህ አይነት ነጋዴዎችን አይቀጣም፣ ይብስበታል። ተወደደ ሲባል አፎርድ ስለሚያደርግ ነው። ቆይ ቢኒ ወለ መሰለህ አፎርድ ማድረግ የብዙ ምክንያቶች ድምር ውጤት ሊሆን ይችላል። ለምሳሌ ኢትዮጵያ ላይ አይሚን ያየን እኮ ነው ኑሮ በጣም ተወዷል። እሱ ጋር አብረን እንግባ ካልክ ምን አያይዘን አንሳው ናይዴስ አንድ የመንግስት ወይም ደግሞ የግል ሰራተኛ አቬሬጅ ሰራተኛ የሚያገኘው ደሞዝ እናውቀዋለን። ቤት እንደማይሰራ ያውቀዋል፣ መኪና እንደማይገዛ ያውቀዋል። ስለዚህ ያለው አማራጭ ምንድነው? በዛሬ ይኖራል። በዛ ሂደት ውስጥ የሚፈልገውን የሚያስደስተው ነገር ስለሚያደርግ እንጂ የእንትን ጉዳይ ሆኖ አይደለም፣ አፎርድ የማድረግ ጉዳይ ሆኖ አይደለም። በቃ አጉል ብር ነው የሚመጣው፣ ወይ ቤት አልገዛበት ወይ መኪና ወይ ህይወት አይለወጥ። ስለዚህ ለምን ነፍሴን አስጨንቃለሁ? ምክንያቱም ገንዘቡን ባቆየው እጅ ላይ ባቆየው ቁጥር ኢንፍሌሽን ሬት ስላለ እጅ ላይ ያለው ቫልዩ ዲቫሉት እየተደረገ ዛሬ ላይ 100 ብር ያለው ዋጋ የሚቀጥለው ሳምንት ወይ ደግሞ ሁለት ወር ላይ ኢንፍሌሽን እንትን ስለሚለው ማለት ነው። ስለዚህ ሰው በተቻለው አቅም ነፍሱን ሳያስጨንቅ ሲዝናና ልታየው ትችላለህ። ያ ደግሞ የሚሆነው ሁሉም ማህበረሰብ ነው ማለት አይደለም። አዲስ አበባ ላይ እንግዲህ 1/4 እንግዲህ 6 ሚሊዮን ህዝብ አለ ብለን እንኳን አቨሬጅ 10 ይላሉ 10 ይላሉ። እኔ 6ቱ ጋር ልቆይ። ኦኬ እኔ 10 ላይ ቁጥር ትደፍራለህ። አንዳንድ ሚኒስተሮች እስቲ ይወርጭ የፈለሰው ህዝብ ቀልድ መስሏል እንዴ? እሺ ግን ምን አለ መሰለህ ለምሳሌ በአንድ ከተማው ነዋሪ የሚያስብልና የማያስብል ጉዳይ አለ። ለምሳሌ አንዳንድ ሰዎች አሁን በውጭ አቆጣጠር ለምሳሌ አንድ ከተማ ህዝብ ሲቆጠር ገብቶ የሚወጣው የሚባል ነገር አለ። የከተማው ነዋሪ ያልሆነ ገብቶ ለስራ ብቻ ሰርቶ የሚወጣ ይኖራል እንግዲህ እና ኤኒዌይስ ጥቂቱ ሰው ነው። አሁን ከ6 ሚሊዮን ውስጥ ጥቂት ሚሊዮኑ ነው የሆነ ይሄን ነገር ላይ ሲዝናና የምታየው። እሱም ሊሚትድ የሆነ ቦታ ላይ እኮ ነው። ዴሊ የሚያደርገዋል ማለትም አይደለም። ኦፍ ኮርስ መዝናኛ ቦታ በስቷል፣ በጣም በስቷል ያየሁት ነገር። ያ ማለት ዲማንዱ አለ። ለምንድን ነው ያለው? ገንዘብ ሰው ማስቀመጥ ትቷል፣ እየኖረ ነው የለት ተስፋ የመቁረጥም ስሜትም ስለሚኖር ይመስለኛልና ማለት ፌር ያልሆነ የሆነ ለአንድ ውሃ ወይ ለአንድ ቢራ የሆነ የምትከፍለው ብር የሌለ ይዘገንናል። ከምን አገር ኢቭን ካልኩሌት እስከማድረግ ትደርሳለህ መሰለህ። እዚህ ሀገር ያንን ነገር በስንት ነው የማገኘው ምለው
ኢምፖርት ያልሆነ ነገር ላይ ራሱ ኢምፖርት ይወል በጣም የሚያናደኝ እሱ ነገር ነው። ከምንም በላይ ደግሞ ይወል ዶሜስቲክ የሆኑ ፕሮዳክቶችን አብዛኛው ነገሮች እዛው ሎካል የሚመረት ምርት ከውጭ የሚመጣው ብዙ ነገር አድ ይደረግበታል። እንግዲህ ትራንስፖርቴሽን ኮስት፣ ታክስ ምናምን ብዙ ነገሮች ይኖራሉ። ኢንሹራንስ ብዙ ምትለው በውጭ ምንዛሬ ነው የሚገባው። ሀገር ውስጥ የሚመረት በአንድ ትራንስፖርት እዛ ጋር የደረሰ ነገር ሊያም በረንብ የተትረፈረፈን ነገር አንተ የተወሰነ ቫልዩ አድ ስላረክ ብቻ በማይሆን ጥሪ ተጠርቶ ትሰማዋለህ። እኔ በጣም አንድ ወር ሙሉ ተወዛግቤ ነው የመጣሁት ሆነ ለመናገር። ለምሳሌ እኔ ካስገረመኝ ዋጋ አንድ በርገር 2000 ብር ገዝቼ አውቃለሁ። ድፍን 2000 ብር በረንባው እና ምንድነው 2000 ብር ይሄ ሊያስከፍለኝ የሚችለው ምንድነው? ስጋው ነው ከኢምፖርት አይደለም፣ ዳቦ ነው ኢምፖርት አይደለም። ምናልባት እሱም አይደለም ምንድነው የምትለው ኬዛው ቺዙ እዛው የሚመረት ነው። 2000 ብር ላወጣ የምችልበት ምክንያት ምንድነው? ከዛ የሆነ ቤት ደግሞ ስትሄድ 600 ብር ደግሞ ተብሎ 700 ብር ተብሎ ደግሞ ታያለ። ኦኬ ገብቷል። አሁን እዚህ ጋር ምንድነው መሰለም የቴስት ጉዳይ ምናምን እንትኑ የስም መጋነን ጉዳይ የቦታ ቦሌ መሆንና እንትን መሆን ምናምን የሚያመጡት ነገሮች እንዳሉ ይገቡኛል። ግን ምንም ሆነ ምንም 2000 ብር ግን ፌር አይደለም፣ በፍጹም ትክክለኛ ይሰራል። አሁን ልምታ አለብኝ ስልኬን ያየሁት ከምን አንግል መሰለ በባንክ ባለው ምንዛሪ እንሂድ 2000 ብር በባንክ ባለው ምንዛሪ ስንሄድ 199 ብር ከ24 ሳንቲም ይህ ማለት ይኸውልህ 10 ዩሮ ማለት ነው። 10 ዩሮ ወይም ደግሞ 10 ዶላር ሊሆን ይችላል። እዚህ ሀገር አትበላም 10 ዩሮ ማለት ከዛ ባነሰ ሳንቲም እንትን ነው የምታገኘው። እኩልም ቢሆን ልክ አይደለም እንደ ሀገሩ ነው። አንተ እኮ አንተ ይሄን ማሳለት እኮ የምትችለው አንተ በዩሮ ስለምታገኝ ነው። በኢትዮጵያ ብር ነው ደግሞ ዝኩዛ ያለው ሰው ነገሩ ነው ማለት ኢቭን እንኳን ወለ እስከምን ድረስ ደርሳለ መሰል ያ ብር እንዲ በርገር እስቲ ቆይ እዛ ሀገር ስንት ነው የሚሸጠው በስንት ነው የምበላው ብለ እንትኑ ስትማት ካልኩሌት ስታደርገው ሂሳቡ የኛ ሀገሩ በልጦ ታየዋለህ። ምክንያቱም አሁን ኢን አድቫንስ እዚህ ሀገር ብዙ ነገር ቴክኖሎጂውን በለው የሆነ የፉድ እንትኑ ግብአቶቹ አለ እዚህ በረምብ ማለት የኛ የሆነ የኦርጋኒክ የመሆን ያለመሆን ጉዳይ ልትለው ትችላለህ። ወደ ዋናው ጨዋታ ተመለስ። ኦርጋኒክ ነው የሚለው ነገር በቃ ኦልሬዲ አልፏል። የለም ግን ሪዘናብል አይደለም እኮ አይደለም ነው እኮ በጣም ልክ ያልሆነ ፌር ያልሆነ ግን ሰው መቅጣት አይችልም። ይኸውልህ የሚያናድደኝ ነገር ነው እንዴ እንኳን ሊቀጣ እንደ ክላስ ይታያል። እዛ ቤት ሄዶ ዛሬ እኮ እንትን ነበርኩ እዚህ እኮ ተጠቀምኩ ወይንም እዛ ሄዶ ፎቶ መነሳት ያንን ምንድነው ስቶሪ ለማድረግ ስናፕ ምናምን ማድረግ ምናምን ይሄ እንደ ስታይል ተይዟል። እንደ ኩል ነገር ተይዞ ቤቶቹም እንደዛ ነው። ኢንቴሪየራቸው ምንም ጥያቄ የለውም። ኢትዮጵያ ውስጥ ያማምራሉ። የምትገባባቸው ቤቶች በጣም ነው የሚያማምሩት። ስትገባ ምናምን ያለው ነገር ያንን ቫይብ ቦታው የዛን ትከፍላለህ፣ የቦታውን የዛን ኪራይ ትከፍላለህ ምናምን ይገባኛል። እና ግን ፌር አይደለም ብዙ ነገሮች ፌር አይደለም። አብዛኛው ሬስቶራንት መዝናኛ ቦታ ላይ የምታያቸው ነገሮች በፍጹም አይገናኙም። ይሄ መናገር የምንችለው አንድ ቴብል 2 ሰው ነው ገብተህ 10 ምናምን ሺህ ብር የሆነ ነገር ምናምን በልተህ ምናምን በጣም እኔ እንጃ ነው በጣም ትንሽ አይምሮዬን ሲምንት ሲልልኝ የነበረው ነገር ምን መስል ነበር መሰለ በጣም ድንግጥልና ተመልሰዋል። ከዛ አይ በቃ ካልኩሌት አድርገውና በዛ ቢሆን በዩሮ ስንት ነበር እዛ የምከፍለው እዛ በተጠቀመው ነው ያው ታቋል የተጠቀምከው ነገር ነው። ድንገት እዚህ ማትጠቀመው ጥሬ ስጋ ነው። ከዛ ውጭ ያለው ጥሬ ስጋ ራሱ ነው አለው የተባሉ ቦታዎች 5 ሺህ ብር ነው አይደል? የቲፎዞ 5 ሺህ ብር ነው እና ፌር አይደለም። 5 ሺህ በፍጹም አይደለም። በቃ ስም ተይዟል ምናምን ኦኬ ቆንጆ ደግሞ የሚያናድን ፓርት ነገር ልክ 5 ሺህ ወርደ ደግሞ 3 ሺህ ቦታ ስትሄድ ደግሞ አይሆኑ ነገር ይሆናል። ነው ቢኒ በሷ አንሰሳት ማቴሪያሉ ነው ምን ነገር እሺ 3 ሺህ ብር የሚሸጡት ሰዎች ጋር ስትሄድ 5 ሺህ ብር ካለው ጋር በጣም ከባድ ልዩነት አለው። እሺ አንድ ነገር እቃው ነው የምነግርህ ስጋው ገብቶኛል። ላቋርጥህና ስጋ ማለት ነው። አሁን ኖርማል ስጋ ቤቶች ለቤት ለአስቆርጠህ ወደ ቤት ስትወስድ ገዝቻለሁ 1800 ብር ነው። እንግዲህ እንደየቦታው የተወሰነ ቫሪ ያደርጋል። እሱን ታሳቢ እናድርገው
እኔ በገዛውበት ቦታ ላይ ያ የተገዛው ስጋ ኦፍኮርስ ለቁርጥ የሚሆን አይደለም፣ ለወጥ ግን ከዛም በላይ ነው። ይሄ በቁርጥና በወጥ መሀል ያለ ስጋ ምንድን ነው? በቁርጥና በወጥ መሀል ምን አለ? በቁርጥና በወጥ መሀል ምን አለ? ቁርጦጥ ቁርጦጥ ለማለት የፈለከው ገብቶኛል። ወይ አይት ቁርጥ አይሆንም ከወጥም ደግሞ የበለጠ ነው። በቃ ወደ ጥብስ ይሄዳል ነገር የሆነ እንትን ነው እንዲህ ልበልህ። ይሄማ ትንሽ የሆነ ነገር ቢኖረው ቁርጥ መሆን ነበረበት ብለህ የምትለው አይደለ? ደግሞ ቁርጥ እንዳትለው የሆነ የሚጎለው ነገር አለ። ገብቶሃል? ግን አሁን ይኸውልህ 5,000 ብር የቁርጥ የሚባለውን በላ። አሁን ምን ላሰላለ መሰለህ? ይሄ 1,800 ብር ከፈልኩ አይደለ? አትሊስት ማለት ነው ወደ 2,500 አካባቢ ወይ ደግሞ እንደው እንሂድ ከተባለ 3,000 አካባቢ መጠጋጋት ነበረባቸው ማለት። እነዚህ 5,000 በጣም የተካነነ ስለሆነ ይሄኛው 4,000 መሆን ነበረባቸው ነው። 4,000 ብዙ ነው። 3,000 አይሆንም መሆን ነበረበት። ለምሳሌ ቢኒ እንዴ እና ከአንድ በሬ እኮ ሌላ በሬ እኮ ነው የሚያተርፉበት። ግን አይሆንም። ሸኮናና ድምፁን እኮ ነው የሚጥሉት። ድምፁን ስለማይቀቀል ነው። ድምፅ ስለሆነባቸው ከባድ ነው የስጋ ንግድ። ይገባኛል፣ ግን ፌር አይደለም። 5,000 ብር ምን ነው ከባድ የሚያደርገው? ምን ነው ከባድ የሚያደርገው? እናውራው። የበሬ ንግድ በጣም ከባድ ነው። ለምንድን ነው? በሬው አጥንት አለው። ለቁርጥ የሚሆን ስጋው የተወሰነ ፓርቱ ነው። የተወሰነ ፓርቱ አይሆንም። ገብቶሃል? እንደየ እሱ እንትን ላይ ለማውጣት የቁርጡን ብቻ ለመሸጥ አንድ ጥያቄ ልጠይቅህ ቢኒ። ቱ ዘ ሪያሊቲ ማለት ነው አንድ በሬ አንድ ስጋ ቤት ሲገዛው ለቁርጥ ብቻ አይደለም የሚገዛው። ይኸውልህ ደግነቱ ዛሬ ጾም ተፈቶ ስለሆነ የሚሰሙት ቪዲዮውን ችግር የለውም። ግን እኛ የምናወራው ተፈቶ ስለሆነ ችግር የለውም። ግን ይኸውልህ ቢኒ ለቁርጥ የሚሆነውን በቁርጥ ይሸጠዋል። ከዛ ጥብስ የሚበጣል፣ ከዛ ዱለት፣ ከዛ ቅቅል፣ ከዛ ወጥ፣ ከዛ አጥንቱን ደግሞ ቤቶች ወጥ የለም። የምናውቃቸው ቤቶች ሄደናል አይደለ? ወጥ ምናምን የማይሸጥባቸው ቤቶች የሉም። ሌላ ሬስቶራንት ይኖራል። እሱማ ብዙ ቦታ ሌላ የሄድንበትን ቦታ በሌላ ስም ይኖረው ይሆናል። ሌላ ቦታ ወጥ የሚሸጥበት ይኖራል። ኦፍኮርስ ገብቶሃል አይደለ? አላቸው ብዬ እርግጠኛ ይሆኛ አይደለም። ግን እኔ እስከማውቀው ጊዜ ድረስ የበሬ ምንም የሚያወጡለት ነገር የለም። ለዛ እኮ ነው አላየም እንደ ዘግተው ሲሄዱ ቪኤት ምናምን ነው የሚነዱት። እንዴ አንተ ከባድ ኢንቨስትመንት እኮ ነው። ከባድ ኢንዱስትሪ ነው። በጣም ብር የሚታፈስበት ስራ ነው። ስምን ብቻ እንደ ገንባው እንጂ አሁን ላይ ይኸውልህ ስም የሌላቸው ላይ አዲስ አበባ ላይ ምን ሆኗል መሰለህ? ጭዌው የአዲስ አበባ ልጅ ጭዌ ጀመረ። በያ ይኸውልህ በፊት ለምሳሌ የሆነ ስጋ ቤቶች ስም ያላቸው ነበረ ሞኖፖሊ የያዙት። በቃ እነዛ ቤቶች እኮ ኢንቴሪየሪ ቤታቸው አያምርም ምናምን ነገር፣ ግን በቃ ስጋው ወይ የምትጠቀመው ወይ ደግሞ ቲፎዞ ሆነብህ እዛ ትሄዳለህ። አሁን ላይ ያ ስም ቀረና ኦፍኮርስ እነዛ ስም ያላቸው ማለት ስም መጥቀስ ፕሮሞት ማድረግ ስለማንፈልግ ነው። ከከፈላችሁ ግን ፕሮሞት እናደርጋለን፣ ችግር የለውም። ግልጽ ነው። እና ምን ሆኗል አሁን ላይ ይኸውልህ ኢንቴሪየርህን ስራ አትታወቅ። ከዛ በፊት የተወሰነ ቲፎዞ ታመጣለህ፣ በቃ ስራው ይሰራል። የተወሰነ አርቲስት፣ የተወሰነ ፖለቲከኛ ምናምን ከበብ ታደርጋለህ። ከዛ በላይ ቲክቶከሮች አሉ፣ እነሱን ትጨምራለህ እንትን ትላለህና አሁን በእነሱ ነው ቢዝነሱ የሚሰራው ምናምን በጣም አዋጭ ነው። አሁን የሆነ ብታው ስትሄድ ይሄን ያልኩን ለምሳሌ እንትና ሪቪው ይልና ያመጣና ይሰራልሃል እንትን ትላለህና እንደውም ሪቪው ካነሳን ቆይ ስራ ያቋረጥኩ ይቅርታ በዛው ነው። ሪቪው ላይ የምታያቸው የማስታወቂያ ምግቦችና ቦታው ላይ ስትሄድ አይገናኙም። በፍጹም አይገናኙም። ቼክ አድርገናል። አይገናኙም። ምንም ነገር አይገናኙም። እና ይኸውልህ አዋጭ ቢዝነስ ነው፣ በረንብ ያተርፉበታል። ለእኔ ስራው ከባድ አይደለም። ባይ ዲፎልት እሱማ አትራፊ ነው። በረንብ ነው የሚያተርፉት። በረንብ ግን የሚጠሩት ዋጋ ሪዘነብል አይደለም። አጉል ስግብግብነት አለ አይደል? በቃ ይሄ ቶሎ ልብላና ቶሎ ልሙት እንደዛ አይሆንም። ይኸውልህ ማርኬቲንጉ ሲገባ መሰለህ ሙቹዋል ቤኔፊት ነው መሆን ያለበት። ሰውም እንዴ እውነነት እንነጋገር ከተባለ እንደ ድሮ ኪሎ ስታዝ ተመዝኖልህ አይተው ታውቃለህ?
አሁን ነው እንጂ የማይመዘኑ በቃ እኮ እንደ ድሮ ነው የምልህ። አይ አይመዝኑ። አዎ እውነት 1 ኪሎ ይሞላል አቃቋን። እሺ አንተ በራስህ መልስ ከሆነ እኔ እንግዲህ ባለኝ ኤክስፒሪየንስ ለቆራጮቹ ስለምወሽቅ ሊያልፍ ይችላል። ሲስተሙ ማወቅ እኮ አዎ እንደዛ ነው የተጠቀምነው መሰለኝ። አይ ኢንጂነራል ነው እሱማ እኛም እኮ ሳንሆን ተጠቅመናል። ኦፍ ኮርስ ግን ሲስተሙ አሁን ሁሉም ሰው ያን ነገር ያደርጋል ማለት አይደለም። ግን አሁን ይኸውልህ በፊት እንግዲህ ምን ያህል ይኸውልህ ተጠቃሚነታቸውን እኮ ልነግርህ ነው። ኪሎ አይታይም። በተለያየ ጊዜ ሲያዙ ምን ሰማለን እንደዚህ ኪሎ ከሻባ ምናምን ተብሎ ምናምን ነገርና ለምን መሰለህ ሰው እዚህ ሀገር ኢትዮጵያ ማለት ነው ሄደ እስቲ መዝ ነው ግራ ማለት ምናምን ማለት ክላስ መውረድ ነው። ገብቷል። በቃ ልክ በቃ ይቀመጣል ምናምን ሰራብሮ ምናምን እስቲ አንድ አውጣ ምናምን ይባላል። እንደፈለገ አውጥቶ ይሰጠዋል። ይበለዋ ይበለን እሱማ ብሎ መተናል እኮ ነው ይበለው ነው የምልህ። እስቲ ኪሎ ምናምን ማለት ከእንትኑ ጋር ማለት እኮ ነው። አንዱ ብቻ ሰው ቢል እኮ ቢን ይኸውልህ ሁሉም አንድ ስለማይሆን አንተ ብቻህን ምን የምታመጣው ነገር ኢቭን አዋቀው ከዛ ሁለተኛ ድርሽ እንዳትደረግ ያደርገዋል። ሲጀምራው ይኸውልህ በ5,000 ብር እየመጣ የሚበላው ሰው አልፎ ያጅ አይደለም። በነገራችን ላይ ይሄን ማሰብ አለብህ። አንዳንዴ ነው አልፎ ያጅ የሚመጣው እንጂ እዛ ጋር የሚመጡት ሰዎች አልፎ ያጅ እኛንም በለን አንዳንድ ጊዜ አለ አይደል እንዳልነው የሆነ እስቲ ዛሬ ታባቱ ብሎ የሚመጣ አንዳንድ ነው የሚኖረው እንጂ አብዛኞቹ አፎር ማድረግ የሚችሉ ምናምን አለ ያ ክላስ ይቆጥሩታል። ሲግዛ የሆነ ግራም ጨመርክ ቀነስክ ምናምን ብሎ መጨቃጨቅ ለነሱ ወርዛ ያረግም። በቃ የመጣው ይመጣል፣ አሪፉ ይመጣላቸዋል። ሲወጡ ለእንትኑ ምናምን ያረ እንደዚህ አይነት ከባረለ ግን ይኸውልህ ምን መሰለህ አሁን ወደ ተመልካቾች ምን ነው እዛ ሄዳችሁ ስለ ስጋና ስለ ታክሲ ያወራችሁ ብቻ እንዳትሉን። መጨረሻ ላይ የምናወራው ትልቁ ቁም ነገርም ስላለ ነው። ግን ደግሞ እንዳጠቃላይ ስለ መዝናኛ ምክንያቱም የሆነ አዲስ አበባ ላይ እያየን ያለው ነገር አለ። አዲስ አበባ የጥቂት ሰዎች ብቻ እየሆነች ስለመጣች ነው። ኢን ሴንስ not only the politics መዝናኛው ቦታ የጥቂት ሰዎች ማለት አቅም ያለው ሰው የሆነ እያየ ሀያጅ በስቷል። ጥቂት ሰዎች ሰቅለውታል። በእነሱ ምክንያት ይኸውልህ እምቢ ስትል ስትቀጣ ያም ይወርዳል። ባይዘዌ አንዴ ግብጽ ላይ ምን ሆነ መሰለህ ቢኒ ስለ ግብጽም በኋላ እናወራለን። አንድ ግብጽ ላይ የዳቦ እንትን ነበረ ተቃውሞ ዋጋ ተጨምሮ ያው አንደኛም ይሄ በአረብ ስፕሪንግ ላይ እንደ ምክንያት ግብጽ ላይ ከተነሱት ነገሮች ውስጥ አንዱ የዳቦ ላይ የተጨመረ ዋጋ ጭማሪ ነበርና የመጀመሪያው ላይ መጀመሪያ ከመነሳቱ በፊት አንዴ ምን ሆነ ዋጋ ጨመሩ ዳቦ ቤቶች። ህዝቡ ቀጣቸው። ኦኬ ባለመግዛት ከዛስ የጨመሩት ዋጋ አይደለም ቀድሞ ከነበረው በታች አስወረዱት። ይሄ ነው የሚገዛቸው አጡ። ነዛ ይኸውልህ ለምሳሌ 50 ሳንቲም የነበረውን 75 ሳንቲም ያልነበር ያስገቡት የሚገዛቸው ሲታጣ በ40 ሳንቲም በቃ ከ50 ሳንቲሙ ባነሰ ዋጋ ነበር ሲሸጡ የነበሩት። ይኸውልህ ህዝብ ፓወር አለው ትብብር ካለው ከተናበበ ነው። ይኸውልህ አንተ ተመልሰህ ጥሬ ስጋ የመብላት አላማ የለህም እንዴ አንተ? እኔ ስለ ዱቄት ስለ እንትን ማውራው ባይዘው ስጋ አድማመቱ እያልክ ነው። ይረሱታል በቃ እስከዛም ይረሱታል። ሞክሙ ጊዜ ስለሆነ ያው ታውቀዋለህ ጉድ አንድ ሰሞን ነው ትመጣታለህ ትባላለህ። እንሄዳለን። ለነገሩ እንደውም እንትን ነው የሚለው ስንሄድማ እስቲ እኛ ቤት ያላችሁት ነገር እንዳለና እንደሌለ ይኸው ራሳችሁ መስኩ ቼክ አድርጉት። ይኸው ስትፈልጉ በነፃ እና ይኸውልህ አንድ ስትሆን ነገሮችን ታስተካክላለህ። ስታስቀንስ ነጋዴው ወደሚጎዳበት ሳይሆን ወደ ትክክለኛው እሱም አትርፎ አንተም ሳትስፋይ ሆነ ሳትበደል ወይም ሳንቲም ሳይጎዳ በትክክለኛ መንገድ ሙቹዋል ቤኔፊት በሆነ መንገድ ጥሩ ነበር። እሱን ነገር ነው አሁን ያው እድሜና ጤና ይስጠን ስንሄድ ስለዚህ 5,000 ብር አለ ያወራነው እቺ ቪዲዮ ይጨምራል 7,000-8,000 ሆኖ ልንደርስበት እንችላለን። የዛሬ ዓመት አንድ ዓመት ስለ ገንዘቡ እናውራ እስቲ። ማለት ስለ ገንዘቡ ስለ ወረቀቱ የመግዛት አቅሙ ምናምን አሁን ባልነው ውስጥ ተጠቃልላል። 10 ብሩን አይተዋል። ምንድን ነው የሆነው? የትኛው ነበር የኢትዮጵያ 10 ብር? የትኛው ከለር? አረንጓዴዋ? እሺ ፖለቲካል ታስወራኝ ነው። ፖለቲካ አይደለም ብትን ያለ ነው። ብትን
የገንዘቡን ወረቀቱን እኮ ነው ማወራ ሮቴሽኑ ነው ግን ብዙ ሲስተም ቴሌብር ምናምን ሆኖም አሁን ሁሉም ሰው ይጠቀማል ማለት አይደለም ኢቭን የቱንም ያህል ይሄ የባንክ ሲስተሞችን ብትጠቀም ስቲል ነው ኪስ ውስጥ ካሽ ያስፈልጋል የሚያስፈልጉ ቦታዎች አሉ በረምብ ግን ታክሲ ሁሉ በቴሌብር እየተከፈለ ነው ለምሳሌ ሄጅ አለው አሁን የባንኩ ያን የገንዘብ ዋል እንትን ልበልልህ ሞር ኦፍ ማርኬቱ ላይ ሮቴት እያደረገ ያለው የትኛው የገንዘብ ቫሉ የያዘው በጣም ጨርቅ ብራት ለመሰል በቃ ከጠረን ጭምር ከሽታ ጭምር በረም እንትናለው እና አይ ቲንክ ኳሊቲውም የድሮ አይነት አይደለም በጣም ብትን ያለ አይደለም አይ ቲንክ ይመስለኛል እንግዲህ ውድ ተመልካቾች የታዘባችሁ ካላችሁ ነገሩን የበፊተኛው አይነት እንትን አይደለም ይሄ በ100 ብር በ200 ብር ላይ የምታገኘው አይነት ኳሊቲ ስታይል አይደለም እንዳልኩ ሮቴሽን ስላለው በዛን ያህል ልክ ሰው እጅ ላይ ይወጣል ይገባል ገብቷል አይደል ሌሎቹ አሁን 200 150 ግን አላየሁትም አለ እንዴ 50 ተዘል ረስቼዋለሁ እንዴ ወሳኝ 50 እኔና ብስሪ የምናውቀው ታሪክ ስላለ ነው ስለ 50 ተመልካቾች 50 ማለት ታሪክ አንድ የሆነ ጊዜ ላይ እናወራ ይሆናል እንግዲህ አይታወቅም እንደ ጊዜ ፍቃድና ሳንቲሙን አላየሁትም አይ ሳንቲሙ የለም ቀርቶ ነው በህግ ወይስ አይገዛማ ምንም ማረግ 5 ብሩም እኮ ምንም ማረግም አለ ግን ምንም ነው አይ ጭራሽ ሰው ላይ እኔ ጋርም አልገባም ሰው ላይ አላየሁትም ቤተክርስቲያን ምናምን ስትሄድ ለጥሪ ማለት የኔ ቢጤዎቹ ኮሽ ለማድረግ ኮሽ ሲል ያው ዞር እንድትል ለማድረግ ያክል እንጂ በቃ የለም ምንም አይገዛማ ምን ያደርጋል አይገዛም እሱማ ይኸውልህ እኮ አሁን ላይ በቃ 10 ብሩም ራሱ እኮ ማስቲካ ነው ስለዚህ የሚገዛው መፋቂያ 10 ብር ነው መፋቂያ እኔስ ማስቲካ even 600 ምናምን ብር ነው የገዛሁት እንትን ነው ኤክስትራ ነሽ አንቺ ኤክስትራ ከዚህ በፊት የነበረው ቪዲዮ አይደለም ካጆች አይ ሜንቶስ ያጋጣሚ ከአንድ ሱፐርማርኬት ነው የገዛው ስመት ስለማያስፈልግ ነው ምክንያት አይደለም 600 ብር ማለት ነው እና ደንግጫለሁ ግን በጣም ያስቀህም ደግሞ መኪና ተቻኩለን ራይዱን አስቆሚው ነው ይቅርታ ባከብየው ምናምን ነገርና ከውስጡ እንዲህ ይለኛል ነገር ቶሎ በል እንጂ ምን ሆነ አይነት ነገር ማለት ቅድም ራይዱ ላይ ሳታነሰው ወይኔ አሁንና 600 ምናምን የገረመኝ እንግዲህ ትክክለኛ ይሆን አላቅም አጭር ታክሲ የህዝብ ታክሲ ኖርማል ታክሲ አጭር የሚባለው አይደል በፊት ብር ከ30 ብር በዛ ዘመን አይደል የሚወጣውት ለሱ ለማስረዳ ነው በሚያውቀው ነው እኔ አሁን ነው የወጣሁት 65 ሳንቲም ጊዜ ወጣ ሰውዬሽ እንዴ ብር 45 ብር እኔ ይኸውልህ ከመስቀል አደባባይ ጫፍ ቦሌ ጫፍ ከመስቀል አደባባይ ጋር ማለት ነው ጫፍ ጋር አረ ፍላሚንጎ እንትን የሁለት ብር ከሱ ጫፍ እሱ እዛ ጫፍ 30 ብር ነው የሄድኩት አሪፍ ነው እኔ አላውቅም አንተ ከየት ነው 45 ስም ላለመጥራት ነው ቦታው ስላልፈለኩ ነው ምን ችግር አለው አጭር ቦታ ነው እኮ ምን ችግር አለው ኤኒዌር ሰው ተነስቶ ከየትም ቦታ ይሳፈራል አይ ኤኒዌይስ ቦታው አጭር የምትለው ቦታ ስለሆነ በዛ ዲስታንስ ውስጥ ነው አገንትሮሽ እሺ ምክንያቱም በፊት 65 ሳንቲም ኬድ የነበረው ነው አይደል እንደዛ ያስከፈለ ታዲያ በጣም ወንዴ ኦክሰስ ነው ምክንያቱም ከመስቀል አደባባይ ጫፍ ቦሌ ጫፍ እስከ ላይ ድረስ ማለት ነው 30 ብር ነው የሄድኩት ኤኒዌይስ እንግዲህ ያው እንዳልከው አንተም ብሎ ነው እስቲ ወደ ዋና ጉዳይ እንምጣቢኒ እስካሁን ያነሳናቸው ዋና ነገሮች አይደሉም ብዬ አይደለም ምን አጋጠመኝ መሰለ እንግዲህ አጋጥሞም ሊሆን ይችላል ኑሮ ተወዷል በጣም ከምን ነው በላይ ፊል አርጊዋለሁ በረምብ ፊል አርጊዋለሁ ማለት ምንም ለአንድ ወር የሄድኩበት እንግዲህ ለጉዳይም በዛው ተያይዞ እንግዲህ ደግሞ ለመዝናናትም ቢሆን መዝናናቱ ከዛ በኋላ ያለ ነው ግን ዋና ጉዳይ ነበረን ሁለታችን የሚሄድንበትና ሰው ከብዱታል ኑሮ በጣም ኑሮ እንደከበደ ያየሁት ቢኒ ቤተክርስቲያን ውስጥ ሰዎች ሲለምኑ አገኘው አንዱ ጋር ብቻ የሆነ ቦታ ላይ ቢሆን አይ አጋጣሚ ነው ትላለህ 3-4 ቤተክርስቲያናት ሄጃለሁ እና አብያተ ቤተክርስቲያናት ሲሄድ
ምን አጋጠም ይወል አጽራ ግቢ ውስጥ የሆነ አንደኛው ነው በእንተ ማርያም ብሎ የሚለምን የፈጣሪን ስም እየለመነ እየጠየቀ እየጠራ የሚለምን እሱ አንደኛው ነው የተሻለ ነው። ቤተክርስቲያን ውስጥ ያጋጠመኝ ግን ትልልቅ እናቶች አባቶች ከስራ እንደመጡ የሚያስታውቁ ማለት ነው። ጠጋ ብለው ቀስ ብለው ይጠይቀዋል። አንዳንዶቹን ጮክ ሌላውም እየሰማ ማለት ነው። ድንግጥ ነው ያልኩት። የመጀመሪያ እንደውም የሆነ ምንድነው ይሆናል አይደል ወይ አዲስ ሙድ ነች። የሆነ ብቻ ደግሞ ቤተክርስቲያን ውስጥ ነው ብዙ ሰው ተሰብስቧል ምናምንና ድንግጥ ነው ያልኩት። ያ ማለት ቢኒ በቃ የመጨረሻው ኑሮ ሲወደድ የምታየው ነገር ነው። ለምን በቃ ልጆቻቸውን የሚያበሉት አጥተዋል ወይ የቤት ኪራይ በጣም ቸግሯቸዋል ማለት ነው። እና እንትን አትልም አለው አንደኛውን ወጥቶ የሚለምን ሰው አንዴ ገብቷል ገፎ ማለት ነው። ጨክኖ የወጣ ሰው አንደኛውን። አሁን ብዙ ሰዎች ተቸግረዋል ወጥተው መለመን አፍረዋል። በየቤቱ ግን ደግሞ አሉ በጣም የሚያሳዝኑ ሰዎች አሉ። ሲገፋባቸው ማያውቃቸው ሰፈር ይሄዱና ልካው እንዳልከው ሰዎችን አላቸው ወይም ይሰጡኛል ብለው የሚገምቷቸውን ሰዎች ጠጋ ብለው እባክሽ ብለው ይጠይቃሉ። ገባ እና ያ እንጨትን ይበለዋል። በጣም ያ ምንድነው ማሳያው? በአጠቃላይ ሰው ምን ያክል ኖሮ እንደከበደው ፊቱ ላይ እኮ ታየዋለህ። ፊቱ ላይ አሁን ጠዋት በቃ ኖሮን ለማሸነፍ እንደ ይሄ አላል መንገድ ላይ ሲሄድ አይተዋል። ሰው ወደ ስራው በቃ እንዴት እንደሚታትር ከሆነ ጫፍ የሆነ ጫፍ ሄዶ ሰርቶ ማታ ደግሞ ያንን ይመጣል እና እሱም ስራው እድሉ ከተገኘ ነው። ከዛ ደግሞ ሰርቶ የሚያመጣው ገንዘብ ደግሞ እንዴት አርጎ ህይወቱን እንደሚመራበት በጣም ያሳዝናል። እንዲሁ ዝም ብለህ ለዚህ ነው ከዚህ በፊት ብለናል እኛ እንደተመላለስ ነው ሁሉ አንዳንድ ሰዎች ይሄዱና አዲስ አበባ ኢትዮጵያ ይሄዱና ተለውጠዋል እና ይሉሃል እንትኑን ገብተዋል። ምን ሰው ተቸገረ ትላላችሁ እንጂ እንዳለ ስጋ ቤትና ምግብ ቤት አይደል እንደ ያለው ምናምን ይባላል። ቅድምም ስላነሳ ነው ብዬ ነው። ነገር ግን እዛ ስጋ ቤትና እንትን ውስጥ ያለው ሰው ይሄኛውን ማህበረሰብ አይወክልም በፍጹም። ጥቂት ሰው ነው እዛ ውስጥ ያለው። ሙሉ ነው ወይ? አዎ ሲንጫጫ ሲበላ ሲጠጣ ያለ ትንሽ ገቢ ያገኘ በቃ እንዳልኩ ገንዘቡን አስቀምጦ ህይወቱ እንደማይቀየር ስለማለት የለቱን ተሰብስበው ምናምን ያደርጋል። በዛው ልክ ደግሞ ልጆች ምናምን ያለው አለ ትምህርት ቤት ክፍያ ያለበት እዛ ምን አለበት በቃ ፊቱ ላይ ታየዋለህ በቃ ኑሮውን ሲዋከም ማለት ነውና ሄደህ አገር በመግባትህ የምትደሰተው ነገር አለ ቤተሰብም እንደማግኘት። በዛው ልክ ደግሞ ተደሰተ እንዳትደሰት የምትሆንበት ደግሞ ብዙ ነገሮች ታያለህ። ከሚገርሙኝ ነገሮች አንዳንዱ በጣም የሚከብደው ነገር ምንድነው? ስጋ ቤት ምናምን ቅድም አነሳናል። አንዳንድ ቦታዎች ላይ አሁን ፋሽን የተያዘው ቪላ ቤት የነበሩ ቤቶች ስጋ ቤት ይሆናሉ። ግቢው በጥጫ ይሆናል ምናምንና ብረቶች ፍርግርግ አሉት። ሰው እዚህ ጋር ይቆርጣል ምናምን እዛ በርጋ ደግሞ ውጪ ላይ ደግሞ በጣም የተቸገሩ ሰዎች እየለመኑ ምናምን ታያለና እዚህ ሄደ ያንን እያረክ መላመድ አይደል? እዛ ያለው ሰው ለምዶታል ነገር ለምን በቃ ለሁሉ አይደል? እኛም አሁን ጸብ ነው እንደዛ ልንሆን እንችል ይሆናል አላውቅም። እና ግን ተዝናንተም አትዝናናም ያን ያያየ ሞራል ጥያቄ በቃ ምንድን የሆነ ነው ትላለህ። እና በጣም ያሳዝናል። ኑሮ በጣም ከዚህ በፊት እንግዲህ ያለ የተባለው የቀነኒሳ ለምንድነው ሌጀር ሲሆን መኪና ማስነዳው እንግዲህ ከቤት ወጥቼ እስከምን ድረስ ስንት ሰው እንደሚጠይቀኝና በዚህ ማህበረሰብ ላይ ስናት ፌር ብሏል። ልክ ነው። ይኸውልህ ቅድም አዲስ አበባ የጥቂቶች ናት መልካ ምን አንግል መሰለህ በጣም ኤክስትሪምሊ የሆነ ቦታ ላይ ያው ወደ ተመልካቾች እናንተም ታዩታላችሁ ብለን ስለምናስብ ነው። ሶሻል ሚዲያ ላይ ብር ሲበተን ታያለህ። ብር መበተን ማለት እንደዚህ ብቻ አይደለም የሚደረጉ ነገሮች ኢንተርቴይንመንቱን በለው ምኑን በለው ጥቂቶች የተወሰኑ ከዛ አሁን ያልካቸው ሰዎች ደግሞ ይመጣሉ። ኢትዮጵያ ደርሰው አዲስ አበባ ላይ የተወሰነ ዞር ብለው አይተው ከዛ ጀነራላይዝድ ይደረጋል። እንዴት ነበር አራ ሰው ተለውጦ ማሽ ተቸገረ ይላል ነው ወይ? በጣም ተቸግሯል። ኑሮን እየኖራት አይደለም እየተቸገረ ነው ማለት ከቅርብ ቤተሰብ ጀምሮ ኑሮ እንዴት እንደከበዳቸው ፊል ታረጋል። በረም የሆነ እዛ ጋር ወጥተህ ሰዎች ስላወሩት ስላየህ ብቻ አይደለም እሱ አይደለም ዙሪያ
ስላለ እኮ ነው ተች ምትድሩ። ከምንም በላይ ደግሞ እንደዚህ ቤተክርስቲያናት ቦታ ላይ እንደዚህ አይነት ሰዎችን ስታይ በቃ አስበው እነሱም መጨረሻ የሆነ ሄደ ፈጣሪ አንተ ጋር ነው የሚመጣው ብለህ የምትሄደው አላር መደበቂያቸው ቤተክርስቲያን ነችና እዛ ይመጣሉ ምንም አማራጭ ስለሌላቸው። ሁለተኛው ለነዛ ሰዎች ሲመጡ እዛ ጋር አንተን ሲጠይቁ ቆይ ልጠይቀው አልጠይቀው ያቀኙን ደሞ ነገ ላይ ያገኘኝ ያው መሳቀቅ ጠይቀው ደሞ ዝም ቢለኝስ ምን ተፍረት ምናምን ብዙ ነገር አለ እና አሁን ይልይ እንደነዚህ ነገሮች የኑሮ ውድነቱና የብዙ ነገሮች ፋክተር አፌክቶች ናቸው። የሆነ የመንግስት ወለ መንግስት መስጠው ዳል እንደ ነጋዴ እንደ ማህበረሰብ እርስ በርሳችን በጣም ተጨቃቅኗል። የሆነ ቤት ትንሽ ቤት ኪራይ የምትሰማው ዋጋ የሌለ ነው። እንዳልኩ የቤዚክ ቅድም ያለው አይደል አገር ውስጥ እየተመረተ ያወቀው ግን የሚጠራልህ ጥሪ በጣም የከፋ ነው። አሁን ትንሽ ለርጥብ እናወራ ሰውን ያዘው ከውጭ ከመመገብ አኳያ ተማሪውን ዩኒቨርሲቲው ምናምን ትንሽ ያየሁት አንድ ነገር ምንድነው አዲስ የመጣው ሲስተም የርጥብ የሚባል ምግብ አለ ትንሽ በዳቦ ምናምን እንደ ፋሽንም ነው እንደ ስታይል ነው እንደገና ከኢኮኖሚም አኳያ በጣም አሪፍ ነው። በ80 ብር በ70 ብር እሱን አንድት ገደግዳለ ይዞ ይውላል እንደዛ ሲሉኝ የነገሩኝ ነበር። በቃ እርጥብን ትበላለህ ምናምን አለበለዚያ ሽሮ 200 ብር ነው ትንሽ ዋጋ አየሁት ገባ ከፍ ያለ ቦታ ስትሄድ እንዳመታቀው ነው እየቀበጠ ይሄዳል ነገርየው እና ሰው ያው ይፈጥራል የሆነ ነገር እዚህ ጋር ነጋዴውም ትንሽ ቢዝነሶች ይፈጥራል የሆነ እንትን ለማድረግ ዩኒቨርሲቲ አካባቢዎች ከዛም አልፎ ተርፈው እንዴት ልበል እንደ ሌክዠሪም እየሆነ ነው አሪፍ ቦታ ተብሎ እንደየቦታው ግን ብዙ ሰውን ተማሪው ምናምን ይዟል። ተማሪ ብቻ አይደለም ተማሪው ወላጅ አለው። እኔ ደግሞ ያየሁበት ቦታ ማለት ነው ተማሪ ሳይሆን ኖርማል የታችኛው ክላስ የምትለው የሚመገበው ነው የምግቡ እንትን ሆኖ አይደለም ይፈራሉ ግን አትሊስት እንዴት በጣም ጥሩ ድንቹ በዘይት ነው የሚጠበሰው። ዘይቱን ካለው ኑሮ ውድነት አኳያ እንደ ቢዝነስ ነጋዴዎቹ ምን ያህል ጊዜ በድግግሞሽ ዘይቱን ይጠብሱበታል ገባ ከጤና አኳያ አሁን በማስ እየተመገበው ነው ሰው ገና ተጠንቶ ያላለቀ ጣጣ አለብን ታውቃለህ። ይሄ ምንድነው ስትሮክና ኩላሊት ፌል ማድረግ እንደ ጉድ ነው ያለው በወጣቱ ላይ ለዛም ወጣት ላይ እኮ ነው እየተከሰተ ያለው። ይሄ ገና መጠናት አለበት የሆነ ምግብ ውስጥ ወይ የገባ ዘይት ውስጥ ወይ የሆነ ነገር ውስጥ ችግር አለ እየተባለ ባለበት አሁን ደግሞ ይሄኛው ነገር ወደፊት ጣጣ እንዳያመጣ ደግሞ ሰጋለሁ በጣም። ግን ኑሮ ከሚገለው የበለጠ እየበላት ሊስ ቢሞት ይቀለዋል የማህበረሰብ ገብቷል። ምን በስቲ አሁን ይወልህ እኮ ደሊስት ተብሎ የሆነ አማራጭ እንጂ ቢኒ አማራጭ ሆኖ እኮ አይደለም። በፊት ይወልህ በጣም በዋጋ ትንሽ ብለህ የምትለው እንጀራ አለ የወጡ ጉዳይ ነው አይደለ ዋጋ የሚያስጨምረውና የሚያስቀንሰው እነ ሽሮ እነ በየአይነት ይቀንሳሉ ሳንቲማቸው እነ ቀይ ወጥ እነ ቅቅል ምናምን ዋጋቸው ይጨምራል። አሁን እኮ እሱ አይደለም እኮ ጥያቄው ቢኒ ሽሮ ደሊስቱንም እኮ አታገኘው። አሁን ከዛ ወርደህ ድንች በጀላይ ሁሉም ያቋል እርጥብ አሰራራ ያ ሆኗል ደሊስት። አሁን ከዚህ ወዴት ተገፋው ገብቷል አይደለ ከዚህ ከገፋው ጤና ዘይቱ እንደዚህ ብትለው ወደ ካልበላ አይችልም አትሊስት እየበላ ይሙት። ስለዚህ በሳት ነው መብላታቸው ልክ አይደለም ሰው ግን ጣጣ እንዳያመጣ ተሰጋለህ። መስካት እኮ ልክ ነው ግን መፍትሄው ምንድነው? ምንም መፍትሄው የኑሮ ውድነቱን እንዲቀንስ ማድረግ ነው ገብቷል አይደለ አለበለዚያ አማራጭ ለሚሄ በቀን ስራ የሚተዳደር ወንደላት ይሁን ደግሞ ይጣፍጣል። እኔ አሁን ቴስት አድርጌዋለሁ ይጣፍጣል ኦፍ ኮርስ ስልሲ እንትና ያው እንግዲህ እንደየቦታው ስፔሻል አሁን እኛ የምናወራው ለተመልካቾች ይሄ ውድ የሆነውን አይደለም አቬሬጅ አብዛኛው ማህበረሰብን 80 ብር 90 ብር ከነ ለስላሳው 100 ምናምን ብር ለስላሳ ከጨመርክ ቅንጦት ነው እሱ ቢኒ። አሁን የምግቡ ኮካውቶ ለምሳሌ ሽሮ 200 ብር ከመትበላ ገባ እዚህ ጋር እንደ ለስላሳ ማርገ እዚህ ጋር እርጥብንም ማርገ እርጥቡ ደግሞ የሚመረጥባቸው ቦታዎች አሉ። ከዳቦ ተርፎ ሳህል ላይ ዳቦ የሚያስደግማል። ገብቷል አሰራሩ ይመርጡታል እንደዛ ይመርጡታል። አሁን ይኸውልህ እንደ ማህበረሰብ ማለት ነው ያስፈራል ያሳዝናል በጣም ኑሮ በደንብ ተጭኖታል።
ታዲያ በደንብ እርስ በርስ ተጨካክነን አንድ አጠቃላይ ያለው ነገር ደግሞ ተደማምሮ ማህበረሰቡን በደንብ መጥቶታል። ግን ይህን ለመደምደም ያክል ሁልጊዜ ዛሬ የተሻለ ነው ባለኝ በህይወት ልምድ ከነገው ዛሬ የተሻለ ሁሌ ዛሬ የተሻለ ነው። ይሄኛው የሚመሰገንበት ቀን ቅርብ ይሆናል ብዬ አስባለሁ። ካለው ልክ ሆኖ ሳይሆን ሁሌ ዛሬ የተሻለ ነው። ካሳለፍከው ህይወት እንደዚህ ያላየ በደንብ ብዙ እጅግ ብዙ የዛሬ ሳምንት የተሻለ ነው። ከዛ ገብቷል። ዛሬ የምትለው ትላንት ሆኖ እኮ ወይኔ ትላንት ነው እንዴት ምርጥ ጊዜ ነበረ፣ ምን እንዴት ምርጥ ነገር ነበር ትላለህ። እና ምንም ነገር ዛሬውኑ ማድረግ ነው የሚሻለው ብዬ ነው የማስበው። በተረፈ ብዙ ነገሮች ነበሩ ይረዝማል እንጂ የምናነሳቸው የቀሩ እስቲ አንሳ። አይ ስለ አመላለሳችን ላይ የተፈጠረ ነገር አለ፣ ስለሱ ማውራት ፈልጋለሁ በጣም። ወደ ተመልካቾች ምን ተፈጠረ መሰላችሁ? ከኢትዮጵያ ወደዚህ ሀገር ስንመለስ በሰዓታችን ኤርፖርት ደርሰን ነበረ። በሰዓታችን ኤርፖርት ከደረስን በኋላ አጋጣሚ እኛ በደረስበት ሰዓት ላይ ኢሚግሬሽን ቼኪንግ ምንድነው ፍተሻ ላይ የነበረው አንድ ካውንተር ብቻ ነበረ። ቼክ ማሽኑ ላይ ያሳልፋልም ክሮስ ቼክ ያደርጋልም ሻንጣን። ረጅም ሰልፍ ነበረ። አትሊስት ግን እዛ ኤርላይንስ ኤርፖርት ተገኝ ከሚባሉ ሰዓትም በፊት ነው የተገኘ ነው። አጋጣሚ የተጠቀምነው የግብፅ ኤርላይንስ ነበረ። ከዛ ካውንተሩ ላይ ያሉ ደግሞ ኢትዮጵያ ኤርላይንስ ሰራተኞች ነበሩ። በደረስንበት ሰዓት ላይ ግብፃዊ ነው ማናጀሩ ነው። ዘግተናል አለኝ። አይቻልም ማለት ያ እንግዲህ የኔ ቤተሰብ አምስት ሰው ነን። ያውላ ትኬት ቼኪን አልቋል ነው። እንትን ማለት ነው። ወደ ተመልካቾች ቼኪን አልቋል በሚልበት ሰዓት ላይ እዛ ያሉ ሰራተኞች የራሱ ሰራተኞች ገና ነው እያሉት ሲሰድባቸው ነበር። እሱ ነው በሰዓታችን መተናል። አሁን ይህን ማውራውም ግዴታዬን ሳልወጣ ሳይሆን መብቴ በነበረበት ሰዓት ላይ የደረሰብኝ ነገር ነው። ተሳደበ፣ በጣም ተሳደበ። ልጆች ያሉ ፊት ለፊት በጣም እንትን ብለዋል። ሶ ኤክስፔንሲቭ የትኬቱ ያምስት ሰው። ከዛ እኛ የሆነ አንድ ትልቅ ስል ይዘን ነበረ በአንድ ሻንጣ የሚለወጥ የአንድ ሻንጣ ተቆጥሮ ግን ኦቨርሳይዝ ዲሽ ስለሆነ ብቻ እንትን ብለዋል። እንደ ሀገር ነበረ ሲሳደብ የነበረው እናንተ ኢትዮጵያኖች እያለ ማለት ነው። ሄዳችሁ አውሮፓ ለመናገር እየሞከርኩ ነበረ። ሄዳችሁ ማለት ኤርፖርት ምንድነው ፍራንክፈርት ኦር something like ሌላ ሀገር ብትሆኑ ኖሮ ይህን ነገር ታደርጉት ነበር ወይ? በሰዓታችን ነው የመጣ ነው መስተናገድ አለብን ነው። ላይክ ሰውየው እንዳየሁት ከሆነ እዛ ጋር በረምብ ይሄ ሁሌ የሚሳደብ ጋጥ ወጥ የሆነ ግብፃዊ ነው። ያም በረምብ መናገር ፈልጋለሁ። ኢትዮጵያ ኤርላይንስ እዛ ጋር የነበሩ ካውንተር ላይ የነበሩ የኢጂፕት ኤርላይንስን ወክለው ደግሞ ቼኪን ሲሰሩ የነበሩ ሰዎች እንግዲህ ቼኪን ቦርዲንግ ፓስ ራሴ ሰርቼ እንዲልኩት ምንም ነገር እዛ ጋር የሚያቆሚ ነገር ኪሎ ማስቀመጥና በቃ ሻንጣ የማሳለፍ ብቻ ነው። ዳስት በጣም ተሳደበ። እኔ ልናገረው ስል እነዛ የኢትዮጵያ ኤርላይንስ ሰራተኞች ሳይሆኑ እንግዲህ ትኬት እዛ ቼኪን ላይ ያሉት ኢትዮጵያውያን ናቸው። ዩኒፎርም የለበሱት አረንጓዴ ሰራተኞች እኮ ነው ቦታውን ከራያል ግብጽ ወይ ይስራሉ። እና እነሱ በጣም በቃ እንትን ይልብሃል። አምሳው ኖ እነሱን ይሰድባቸዋል። በጣም ነበር ሲናገራቸው የነበሩት ከረሉም እነሱም ማለት ይኸውልህ አሁን እዛ ጋር ለራሳቸው እናንተ ይከራከሩልህ ሳይሆን እነሱም አክብራ አሁን ይኸውልህ እቺ ልጅ ብትናገር ከስራዋ ልትልትል ነው። እንግዲህ የነበሩት 3 ሴቶችና አንድ ወንድ የነሱ መጨረሻ ላይ ወደ ቦርድ ስታረግ ቼክ የሚያደርጉታል አይደል? እዛ ጋርም የነበረ 3 ስለነበረ አንደኛው ያንን በጣም በሚገርም ሁኔታ እንግዲህ ከዚህ በፊት ኮምፕሌንስ ሲደረግ ነበር። የኢሚግሬሽኖች የሚደረጉበት ነገር አለ። እኔ የዛለት የተፈጠረውን ነገር ግን ማመስገን ፈልጋለሁ። በጣም የተባበሩን በጣም መተው የሆነ መጨረሻ የመኖሪያ ፍቃድ ጠፋ በእኔ ምክንያት ሳይሆን ሰውየው ሲያዋክብ ራሳው ጋር ነው የተገኘው። መጨረሻ ላይ ሲያዋክብ ምን ሲል ከዛ
ሰው ይቆይቶት ቢያረግብህ እኮ በጣም ከባድ ነው። በጣም እንደ ሀገር ነበር ሲሳደብ ነበር። አይ ነው ግብጽ አይ ነው ለኛ ያለን ነገር ግን እንደ ተቋም ኢትዮጵያ ኤርላይንስ የምጠይቀው ወይም ደግሞ ኤርፖርቶች ድርጅትን እዛ ጋር በጣም ሲሪየስሊ እነሱን ማየት አለባቸው። ማለት ይኸውልህ እዛ ጋር አይ ነው በእጁ ነው የአምስታችንም ቲኬት ካንስል ማድረግ ይችላል። ግን ያለም በቂ ምክንያት ይኸውልህ ልስተጓጎልና ቢን ይኸውልህ እኮ ስማል ተስተጓጎል ነው። ስለዚህ ይኸውልህ ነገሮችን ኮንትሮል ሊል ይችላል። መውጣት አለብኝ ቪዛ አለ ገብቷል። የቪዛ ድጋሚ ኢሹ ማድረግ አለብኝ ማለት ነው። ብዙ ኢሹ ጣጣለው እዚህ ጋር መምጣት ያለብኝ ስራ ያለ ምን አለ ያን ነገር ግዴታ ማድረግ አለብኝ እና ያስጠቃል። ያ እንደ ደካማ ያስጠቃልና ሲናገር የነበረው በቃ ኖ እንደዚህ አርፈዳል ከዚህ በኋላ ታርፈድ ኢትስ ኦኬ። ግን እንደ ሀገር ነው የሚሳደበው። እናንተ ኢትዮጵያኖች ኢትዮጵያ እያለ ነው የሚሳደበው ምንም ጥፋት በሌለበት ነገር ላይ ምንም ማድረግ በተለይ በልጆች ፊት ነው። ያ ነገር በጣም ያማል። መናገር በሚችለው ልክ ተናግሬያለሁ። ከዛ ኢሚግሬሽኖቹ በጣም አመሰግናለሁ። በለቱ በዛለት እኛ ፍላይት በነበረለት የነበሩ ኢሚግሬሽን ክሮች እንዳሉ እዛ ጋር ለኛ ሲያደርጉት የነበረው መተባበር በጣም አመሰግናቸዋለሁ። ግን ሌላው መጨመር ያለበት ነገር ይሄ ሰውዬ በኋላ በሌላ ቀን እኮ ነው ያገኘሁት። ሰልፍ አይቼዋለሁ። ምንም ከኛ ጋር ምንም እንትን አልነበረውም። በርግጥ ግን እዛ ጋር ኢትዮጵያን ኤርላይንስ እንደ ኤርላይንስ ማለት ነው አንተ የገዛኸው ከግብጽ ኤርዌይ ቢሆንም ዲልህ ቲኬት የገዛኸው ቢሆንም እዛ ጋር ግን እንደ ሀገር ሲናገር ይሄን ስርዓት ማስያዝ ይጠበቅባቸዋል። እሱን እኮ ነው አሁን እንድናነሳም የፈለኩት ማለት ነው። ላለቆቻቸው ተናግረውም ቢሆን ይሄ ሰውዬ እንደ ሀገር እኮ ነው የተሰደበ ያለ ራይትም የለውም ምንም ነገር የለውም። እኔ ሜል አድርጌያለሁ ለኢጂፕቴር አይደለም የመጀመሪያው that's my problem የሄድኩበት ምክንያት ነበረብኝ። በዛ ወደ ተመልካቾች በተቻላችሁ አቅም ከነምንማችን ኢትዮጵያ ኤርላይንስ ማለት ኢትዮጵያ ኤርላይንስ ችግር ኖሮበት ምናምን አልነበረም። በዛኛው የመረጥኩኝ የራሴ ምክንያት ስለነበረኝ ነው በወቅቱ። ግን እዛ ጋር የመጣው በስነ ስርዓት ሊያስተናግድ ነው ሰርቪስ ሊሰጠው ሰርቪስ ማከበር ኖ እነሱ የሚያዩን ሌላ እይታ ነው ኢጂፕቶች ማለት ነው። ለምን እዛ አሁን ለምሳሌ ካይሮ ስታርፍ ትራንዚት ነበር የነበረን። ትራንዚቱ ላይ በቃ ወረድን። ከዛ ወደ ትራንዚት ወደ ጌተ ነው ያላቸው ሰርቪስ ምናምን እኛ በሾች ሲያዩ ደማቸው ይፈላል። እንግዲህ ባየሁት ልክ በደረሰብኝ አላቅም እንተና በቃ ኢትዮጵያ እዚህ ጋር መጥተው ይወለ ያኛው የውሃው የምናምን የፖለቲክሱ አላረለ የሱን እንትናቸውን አንተ ላይ ሊወጡ ይፈልጋል። ኢንዲቪጁዋል ግብጾች ያን የትም ቦታ ያደርጉታል። እዚህም በምናምን ነገር እኛም ዝማዝማሉ ያ ቦታው በቃ መቻል ስላልቻልኩኝ ነው ያ ነገር አፕን ያደርገው። ግን እንደ ተቋም በረግጠኝነት ይሄ ኮምፕሌን ለኢትዮጵያ ኤርላይንስ እዛ ጋር የቼኪን ኤሪያው ጋር ያለውን እንዳገር እሱ ማስተካከል አለባቸው። ላለቆች ነገር ምናምን ያስፈልጋል። ኢሚግሬሽኖች በረምብ ሲያዩ ነበርና ኢቭን ያ ሰውዬ ነው እንዴ ከሌ ነው እንዴ ተብሎ ይያለው ሁላ ኦኬ ለምዷል እንደፈለገ ጥምብርኩስ የማውጣት ማስነሳት አለባቸው ማስቀየር ይሄ ሰውዬ ብለው ያ ወደ ተመልካቾች እናንተ ማጋጥሟቸዋል ወይም ደግሞ አይታችሁታል ብዬ አስባለሁ። በኢጂፕት ኤር ተጠቅማችሁ ያለፋችሁ ሰዎች ካውንተሩ ላይ የፍላይት ማናጀር አይ ቲንክ እንደዛ አይነት ነገር ነበርና ላይክ ፕሌን ላይ ስንገባ ስንልም አገኘን በር ላይ ይቆማል ምናምን ነገር ትኬት እና በጣም ነው የሚያበሻቅጠው ሰዎች በጣም ግብጻዊ ነው በጣም ስቱፒድ የሆነ ነገር ነው የሚያደርገውና የሚመለከተው ማለት ይሄንን እያዩ ያሉት ብዙ ሰዎች እንዳሉ እናውቃለን። የሚመለከተው ማይንስ ሰዎች እና ጀስት መስተካከል አለበት ብዬ ያሰብኩት እሱን ነገር እኮ እንዳልኩ እዛ ጋር ያሉት ሰዎች ላለቆቻቸው እንትን ብለው መናገር አለባቸው። እንጨርስ ወይስ ምን ጨምረው ነገር አለ? እንግዲህ ምንድነው የረሳናቸው ነገሮች ወይም ደግሞ ጨምሩ ብዙ አሉ። ይረዝማል በጣም በሌላም ፕሮግራሞቻችን በመሃል እሱ እናወራለን። እስቲ እናንተም ደግሞ ኢትዮጵያ ስለነበረን ነገር የምትጠይቁን ነገር ካለ ኮሜንት ሴክሽን ላይ ጻፉልን። በሚቀጥለው እንመልሳለን። አዳዲሶች ሰብስክራይብ አድርጉ፣ ላይክ ያላርጋችሁ ላይክ አድርጋችሁ በሚቀጥለው ባሪፍ ቪዲዮዎች እንገናኛለን። መልካም ጊዜ። ባይ ባይ።